እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። ኮፒሊንግ አድርጉ እሺ ጋይስ ከሞን። በምድረ በዳ አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለሙ ሕይወት የምሰጠው እንጀራ ሥጋዬ ነው። እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ በማለት በማያሻማና ግልጽ በሆነ ሁኔታ ተናግሯል። ይህን የተናገረው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ነው። አያችሁ። ስለዚህ ይሄንን ነገር ሲናገር ራሱ የተናገረውን ነገር ደግሞ መሻር አንችልም። ስለዚህ ዲያቆን ያረጋል አበጋዝ ይሄንን ነገር እየተናገሩ እየጻፉ እያስተማሩ እኔም ማስበው ማን ነው? መካነ ኢየሱስን ነው። መካነ ኢየሱስን ከተቀበልኩኝ በዚህ አስተምሮ መካነ ኢየሱስን ከተቀበልኩኝ ኦርቶዶክስን የማልቀበልበት ምክንያት አይኖረኝም። በወንጌላውያን አማኞች መካከል የትምህርት ልዩነት አለ ተብሎ ከሚነገር መካከል አንዱ ጥምቀትና የጌታ ሥጋና ደም ነው። ስለዚህ ይህንን ከተቀበልን ኦርቶዶክስን የምንገፋበት ነገር አይኖርም። እሺ ቁጥር 4 ከመጀመሪያ በፊት ሰላም ልበላችሁ። እንዴት ናችሁ ወዳጆቼ? አረ ቀጥል። ሰላም ነው። እንዴት ነህ? ሰላም ደሜ ወያብ ደህና ነህ? አለሁልህ ብራዘር። ሁሉ ሰላም በጣም ደስ ይላል። እዛ እንትን ሄደህ ምንድን ነው ግሸን ሄጄ ነበር። ኮፒሊንግ አድርጉልኝ ጋይስ፣ ኮፒሊንግ አድርጉልኝ አርቲስቶች ጋር ምናምን ፊክስ አድርገዋል። ውደትማ ሹት አደረግሽ እኮ አባት ያዝ እያየንሽ ሹት አደረግሽ። ሌቭልሽ ላይ ገባሽ። ደሜዋ እንዴት ነህ ብራዘር? አለው ሁሉ ሰላም ሰላም። እንዴት ነው? አማን እግዚአብሔር ይመስገን በጣም ሰላም ነኝ። አንተ እንዴት ነህ? ፒስ ነኝ። ስደውል ቅድም ስልክ አይሰራም ነበር። ፈልጌ ነበረ። ፈልገኝ ነበረ። ነገ ደውልልሃለሁ። የሆነ ሌላ ስልክ አለ እኮ ደሜ፣ ደውዬልሃለሁ በሱ ስልክ እኮ። በቃ ምናልባት እንትን እያልክ ከሆነ አንረብሽ ደሜ። ወይ ቀጥል አንተው ጋር። እሺ ቀጥል። ኦኬ ኦኬ ቁጥር 4 ላይ እንደዚህ ይላል። በመጽሐፍ ቅዱስ የጌታ እራትና ማለት የጌታ ሥጋ ወደም በመጽሐፍ ቅዱስ ክርስቶስ ኢየሱስ እንዳስተማረው በቁጥር 4 ላይ ይህ ዲያቆን ትወጣለህ ብራዘር አለው ጋይስ ኮፒሊንግ አድርጉ። ቀጥል። እየሰማን ነው። ቀጥል። ታክ አድርጓል። እነሱ ጋይስ ቆመዋል። እኔ ልደት ደሜ ቆይ ልውጣና እኔ እንደገና ላኩልኝ። እሺ አባቴ ደሜ አትውጣ አንተ ደሜ። ልደት ወይ ጆሲ አሬኒ ኔትወርክ ነው በእናታችሁ ጋይስ ከሞን ኮሜንት እኔ ነኝ እነሱ የኔ ይሰማል። ይሄ ሰዓት እኮ ነው በቃ ሚውት አድርጌዋለሁ። ቁጥር 4 ላይ እንደዚህ ይላል። ሥጋዬ እና ደሜ ያለው ስሙኝ፣ እዚህ ጋር በደንብ አድርጋችሁ አዳምጡኝ። እኛ ዋው የሚገርም እኮ ነው። እኛ አሁን የዮሐንስ ወንጌል ምዕራፍ 6:54 ላይ እምነት ነው እንላለና ዲያቆን ያረጋል አበጋዝ ምን እንደሚል ስሙኝ። ቁጥር 4 ላይ ስሙኝ፣ ይኸውላችሁ ሥጋዬ እና ደሜ ያለው እምነትን ሳይሆን አማናዊ
የሆነውን ስጋውንና ደሙን ነው ይላል። አማናዊ የሆነውን ስጋውንና ደሙን ነው ይላል። አማናዊ ያለበት ዋናው ምክንያት ምንድነው መሰላችሁ? ራሱ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል። ምኑን? ስጋና ደሜን የበላ የጠጣ። ይሄ ምንድነው የሚያስፈልገው መሰላችሁ? አክሽን አለው። ገባችሁ? አክሽን አለው። እምነት ነው አንልም። አክሽን አለው። አክሽን ስላለው ነው ሁላችንም የጌታ ስጋና ደምን የምንወስደው። ገባችሁ? የምንወስደው አክሽን አለው። በቃ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ አክሽን አለው። ደግሞ ይኸውላችሁ ደግሞ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 እና የሉቃስ ወንጌል ምዕራፍ 22 ቁጥር 19 አንድ አድርጎ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ቁጭ ያደርጓል። በሚያስገርም ሁኔታ ሁለቱን ክፍል ማለት ነው። ሁለቱን ክፍል ቁጭ ያደርጓል። አያችሁ? ስለዚህ ለመዳን ምን ማድረግ አለባችሁ ነው የሚለን። እንግዲህ መውሰድ አለብህ። አክሽን ያስፈልጋል። አክሽን ሳታደርግ ምሳሌ መሆን አትችልም። አትችልም። እምነት ብቻ ነው የምትደግመው ከሆነ ማለት ነው። እምነት ብቻ ነው የምትል ከሆነ አክሽኑን ማድረግ የለብህም። በቃ ማመን ብቻ ነበረብህ፣ ግን አክሽን ያስፈልገዋል። ለዚህ ነው መካነ ኢየሱስ ይህንን የምትቀበል። አያችሁ? ይህንን የምትቀበል ለዚህ ነው። ደምሮ ምን እያለ ነው? መካነ ኢየሱስን ከተቀበልን ኦርቶዶክስን እንቀበል፣ አንክፋት። ዶግማቲክ በሆነ ነገር አሁን ልደት አላለም። ልደትን ከልደት ጋር እንወያያለን። ዶግማቲክ በሆነ ነገር ኦርቶዶክስ መገፋት ወይ ጨለማ ውስጥ አለች ተብሎ ወንጌል ሊነገራት አያስፈልግም። በቃ ወንጌል ሊነገራት አያስፈልግም ነው። እያሽቃበጥኩኝ ሳይሆን እውነታውን ነው የምነግራችሁ። ገባችሁ አለ? እውነታውን ነው የምነግራችሁ። ስራ የሌለም እንዳትለው፣ ስራ ጀምሬያለሁ። ስራ ስለሌለው ነው የሚያሽቃበጠው ካላችሁ፣ ስራ ጀምሬያለሁ። ገባችሁ? ስራ ጀምሬያለሁ። ስራ ጀምሬ ኦርቶዶክስ ነበር አታክም አድርገው፣ ግን ተገለጠልኝ። በተለይ ይህንን መጽሐፍ ሳነብ ተገለጠልኝ። ጌታ በሚያውቀው በሚገርም ሁኔታ ኦርቶዶክስ እንደዚህ አይነት አመለካከት አላት እንዴ? ለክርስቶስ ለክርስቶስ እንደዚህ አይነት አመለካከት አላት እንዴ ብዬ እንዲገለጥልኝ ነው የሆነ፣ እንዲበራልኝ ነው የሆነ። ኦኬ፣ እንቀጥል። እዚህ ጋር ለይቶ ያስቀምጣቸዋል። ዲያቆን ያደርጋል አበጋዝ ለይቶ ነው የሚያስቀምጣቸው። ምን ብሎ ያስቀምጣቸው? እነዚህ በስጋው ደግሞ ላይ ያለውን አመለካከት ታድሶች ይላል። ታድሶች ስለዚህ ጉዳይ ስለምኑ ስለ ስጋው ደግሞ ታድሶች ስለዚህ ጉዳይ የምትከታተል ካለ መርዶተ ጽድቅ ቁጥር 1 ማለት ነው። የመጀመሪያው ትም ገጽ 152 ላይ ነው ያለው። ገጽ 152 ላይ ነው ያለው። ታድሶች ስለዚህ ጉዳይ የሚያስተምሩት ከላይ የጠቀስነውን ቅዱስ ስጋውንና ክቡር ደሙን እውነተኛ የህይወት ምግብ መሆኑን ክደው እምነት ብቻ ነው ይላሉ። እንዲህ ይላሉና ይልና የተሐድሶችን አስተምሮ ነው የሚያስቀምጠው። ዲያቆን ያደርጋል አበጋዝ ተመልከቱ። ከዛ ምን ይላል? ክርስቶስ ሰው የዘላለም ህይወት የሚያገኘው በእርሱ በማመን እንደሆነ በዚህ አንቀጽ በማስተማሩ ነው። ደግሞም የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም በማለቱ እምነትን በመብላትና በመጠጣት መስለው ይህ አንቀጽ ቅዱስ ቁርባንን ያመለክታል የሚሉ ወገኖች ስህተት ክርስቶስ በምሳሌ አገላለጥ መናገሩ እንጂ ቃል በቃል አለማስተማሩን ያለመረዳታቸውን ነው ይላል። አሁን እዚህ ጋር እኔ ገዢ ያደረገ ምንድን ነው መሰላችሁ? ክርስቶስ ኢየሱስ እንግዲህ እያስተማረ ለደቀ መዛሙርቶቹ እያስተማረ የዮሐንስ ወንጌል 6:54 ላይ ይህ ስጋዬ ነው፣ ይህ ደግሞ ደሜ ነው እያለ እየነገራቸው ማለት ነው። እየነገራቸው ምሳሌ ነው አላለ። ይህ ስለሚፈሰው ደሜ ምሳሌ ነው፣ ስለሚቆረሰው ስጋዬ ምሳሌ ነው አላለም። አያችኋለሁ፣ ቃል በቃል ነው፣ ሊትራሊ ነው፣ ሪል ነው እያለ እየተናገረ ያለው ቃል በቃል ይሄን ነው። እንግዲህ እነሱ ምን አሉት? እምነት ነው እንዴ? ምንድን ነው እምነት ነው? አክሽን አድርግ እኮ እያለ እኮ ነው።
እምነት ነው እኮ አይደለም። ኖ አክሽን አድርግ። ይህንን እኮ ከዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጋር ማገናኘት አይቻልም። ምዕራፍ 3 ቁጥር 16 ጋር ማገናኘት አይቻልም። ይህኛው የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ራሱን የተናገረው እሺ እንቀጥል። ነገር ግን ይህ የእነርሱ አረዳድና አተረጓጎም ከጌታችን ትምህርት ተመልከቱ። እንግዲህ ይኸውላችሁ ዲያቆን ያደርጋል አበጋዝ ምን እንደሚል ታውቃላችሁ? ከቤተ ክርስቲያን ትምህርት አላለም። ከቤተ ክርስቲያን ትምህርት አላለም። አየህ ሲናገር ምንድን ነው ያለው? ከጌታችን ትምህርት ነው ያለው። ኢየሱስ ክርስቶስ ካስተማረው ትምህርት መካከል አንደኛው ስጋውንና ደሙን ነው ያስተማረው። ስለ ጥምቀት አስተምሯል። ስለ ዘላለም ሕይወት አስተምሯል። ስለ መጨረሻው ዘመን አስተምሯል ኢየሱስ። ኦኬ ከጌታችን ትምህርት ጋር አንዳች የማይገናኝ የራሳቸውን ፈጠራ ብቻ ነው። ምክንያቱም እምነት አንድ ነገር ነው። ኦኬ እምነት አንድ ነገር ነው። ቅዱስ ቁርባን ደግሞ ሌላ ነገር ነው። እያንዳንዳቸው የየራሳቸው አግባብ አላቸው እንጂ የሚጠፋፋ አንድ ይህን ስልክ ላናግር፣ ይቅርታ እሺ። ደሜ በጣም ነው የሚያስገርመው ጋይስ፣ በጣም የሚያስገርም ነው። በቃ እኔ ፕሮቴስታንት ወንድሞቻችን ይህን እውነት አንደርስታንድ እንድታደርጉት ነው የምፈልገው። ይህንን ነገር እንድታውቁት፣ ይሄ ነገር እንዲገባችሁ፣ ይሄ ነገር እንዲገለጥላችሁ ነው። ቅዱስ ሥጋውና ክቡር ደሙ በታሪክ ውስጥ ያልተካደ ትልቅ እውነት ነው እና ለዛ ነው ብዙ ጊዜ ካያችሁ ጠቁማለሁ መድሎተ ጽድቅን እንድታነቡት በቀና ልቦና በቀና ልቦና መድሎተ ጽድቅን የምታነቡት ማለት ነው። የምርን በጣም ብዙ ለውጥ ታገኙበታላችሁ። ክርስቲያን ሆናችሁ እንኳን እንድታነቡት ፈልጋለሁ መድሎተ ጽድቅን። ለብዙ ጥያቄዎች በርካታ መሰጣችኋል። ቀጽ 1 ቀጽ 2 ቀጽ 3 1 2 3 ድረስ አለ መድሎተ ጽድቅና እሱን መጽሐፍ ገዝታችሁ ብታነቡ እናንተ በጣም በርካታ ሀሳቦችን ታገኙበታላችሁ። ደሜ እያደረገ ያለው ነገር ይሄ ነው እና እንደውም እንዲህ እናደርጋለን እንደ ቻሌንጅ መድሎተ ጽድቅን እየገዛን ለፕሮቴስታንት ወንድሞቻችን ብንሰጣቸው ምን ይመስላችኋል? እንደ ቻሌንጅ እናድርግ እስኪ። እየገዛን እንስጣቸው እዚህ አዲስ አበባ ውስጥ ለምናውቃቸው ወይ ደግሞ መንገድ ላይ ለየትኛውም ፕሮቴስታንት ለሆነ መጽሐፉን ብንሰጠው አንብበው ብንል እንደ ቻሌንጅ ምን ችግር አለ? ከዛ የሆነ የምሬን ነው የምላችሁ ከዛ ውስጥ አንዱ አንብቦ ልቡ ሊነካ ይችላል። ብናደርግ ምን ይመስላችኋል? አለበት መጽሐፍ ቤት ሞልቷል። የተወሰኑ ክርስቲያኖች ሰብሰብ ብለን መጽሐፉን በዛ ያለውን መጽሐፍ ገዝተን እኛው ራሳችን ገዝተን እና እያንዳንዳችሁ የተወሰነች ሳንቲም ብናዋጣ የተወሰነች ብር ከዛ ገዝተን መጽሐፍ ቅዱስንና መጽሐፍ ቅዱስ አሁን ይኖራቸዋል ግን ብንሰጣቸው መድሎተ ጽድቅ ቀጽ 1 ብቻ ቀጽ 1 ከዛ በቃ ያንብቡት። የምሬን ነው የምላችሁ ያንብቡት። እንደ አማራጭ ፒዲኤፍ ሲሆን ሰው ብዙ ጊዜ ፒዲኤፍ ለጾታ ለምንም አይነት እንዲጠቅላሉ እና ለመስጠት ምናምን ነው። ፒዲኤፍ ሲሆን ብዙ ጊዜ አይመችም፣ ግን ሃርድ ኮፒ ሲሆን ማለት ነው። ሃርድ ኮፒ ሲሆን ግን በጣም አሪፍ ነውና ይሄንን ብለው ባይዚ ለእኛ ክርስቲያኖች ጭምር ነው ለክርስቲያን ወንድሞቼ እኔ እንጃ ዮሐና ስንት እንደሆነ አክቹሊ ግን ያው ምናልባት 600-700 ብር ሊሆናል አንዱ ይመስለኛል። ከተወሰነ ሰው ከተወሰነ ሰው አንዳንድ ሺህ ብር እንኳን ብናወጣ የተወሰኑ ሰዎች 10 ሰዎች እንኳን 10 ሰዎች አንዳንድ ሺህ ብር ብናወጣ ስንት ብር ነው የሚሆነው? 10 ሺህ ብር ነው የሚሆነው። 100 ሰዎች
አንዳንድ ሺህ ብር እናወጣ ስንት 100,000 ብር 10 ሰዎች 10 ብር እናወጣ ስንት ይሆናል? 10,000 ብር። በጣም ቀላል። ቀጥል ለምን? እሺ ጸጋ ይብዛላችሁ። ኦኬ ሰላም ነው ስልኩ አይደል? ለምን ሰላማዊ ስልክ ነው። ፒስ ነው። አሪፍ ነው። በነገራችን ላይ ማን ነው? በነገራችን ላይ አሁን እኔ የምነግራችሁ ነገር የዲያቆን ያደርጋል የራሱ የሆነ ትምህርት አለ። ቀጥታ ከቃሉ ላይ ገባችሁ? ከመጽሐፍ ቅዱስ ቃል ላይ ይዞ የሚያስረዳበት አረዳድ ነው። ገባችሁ? አሁን ይህን ስነግራችሁ ስህተት እያገኘሁበት አይደለም፣ እያረምኩትም አለ። የሚገርም ነገር ስለሆነ ነው። አይታችኋል። በጣም ረጅም ጊዜ ሆኖኛል። ቢያንስ ወደ 152 ገጽ ላይ ደርሰናል ከእናንተ ጋር ማለት ነው። እና በጣም የሚገርም መረዳት ስለሆነ ነው። መረዳቱ በጣም ስለተመቸኝ ነው። እሺ እንቀጥል። እንደዚህ ይላል። ነገር ግን የእነርሱ አረዳድ አተረጓጎም ከጌታችን ትምህርት ጋር አንዳችም የማይገናኝ የራሳቸው ፈጠራ ብቻ ነውና፣ ምክንያቱም እምነት አንድ ነገር ነው፣ ቅዱስ ቁርባን ደግሞ ሌላ ነገር ነው። እያንዳንዳችን የየራሳችን አግባብ አላቸው እንጂ የሚጠፋፋ ወይም አንዱ በአንዱ የሚጠቅለል አይደሉም። ጌታችን ጥንት ለእስራኤላውያን ከሰማይ ስለወረደው ህብስት አንስቶ እውነተኛና ሰማያዊው ህብስት ስለሆነው ስለ ራሱ ቅዱስ ሥጋና ክቡር ደም ሲያስተምራቸው አይሁድ ነገሩ አማናዊ ስለሆነ ዋው! እዚህ ጋር ተመልከቱ። ለመሰላችሁ እዛ ቁጥር 50 ማለት ምዕራፍ 6 ቁጥር 54 ላይ የሸሹ ደቀ መዛሙርቶች ነበሩ፣ ከብዷቸው ማለት ነው። አየህ፣ ነገሩ አማናዊ ስለሆነ የሚበላና የሚጠጣ ነገር መሆኑን ስለተረዱ ነበር። አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩ የተባለው። አይሁድ ጥንት አባቶቻቸው የበሉት መና ወይም ደግሞ እምነት ሳይሆን እግዚአብሔር በኪነ ጥበቡ በደመና አጓጓዥነት እያመጣ በውርጭ ገበታነት ወይም ደግሞ ሳህንነት እያነጠፈ መልኩ እንደ በረዶ ነጭ የሆነ መጠኑ ድቡልቡል ያከለ መና እያወረደላቸው 40 ዓመት በተግባር እንደበሉ ስለሚያውቁ ነበር። አያችሁ፣ ይሄንን መና ሲበሉ እውነተኛ ሆኖ እንዳልሆነ ይረዱታል። እግዚአብሔር በታምራት እያበላቸው እንደሆነ፣ በሚራክል እያበላቸው እንደሆነ እስራኤላውያን ምን ይሉታል? ያውቁታል። ይህንን የሚያውቁትን ከሰማይ የወረደ እንጀራ እኔ ነኝ እያለ ስለ አማናዊነት ነው የሚነግራቸው። አማናዊ እንደሆነ ስለተረዱ አብዛኛዎቹ ማለት ነው እስራኤሎች ላይ ደቀ መዛሙርቶቹ የዚህ ትምህርት ነገር ከባድ ነው ብለው ሸሹ ይላል። ለምን? አማናዊነቱን እየነገራቸው ስለሆነ። የተረዱት በምሳሌነት ቢሆን ኖሮ አይሸሹትም ነበር። ቁጥር 54 ላይ የተረዱት ያወቁት በምሳሌ መስሎ ቢሆን ኖሮ አይሸሹትም ነበረ። ግን አማናዊ ሆኖ እየነገራቸው እንደሆነ ሲረዱ እንዴት የሰው ልጅን ስጋ እንበላለን? አየህ፣ እንዴት የሰው ልጅን ደም እንጠጣለን? የኛ ጌታ ግን ሲያስተምር ታውቃላችሁ አይደለም? ይህንን ስጋው ደሙን ሲነግረን ማለት ነው። ሲነግረን ምን ብሎ አስረዳ መሰላችሁ? ሉቃስ ወንጌል ምዕራፍ 22 ላይ ቆርሶ አመስግኖ ባርኮ እያለ የሚሰጠው ስጋና ደም ስለናንተ የሚፈሰው እውነተኛ ደም ይሄ ነው፣ ይሄን ጠጡ። ስለናንተ የሚቆረሰው ስጋ ይሄ ነው። ህብስት ቆርሶ እንጀራ ቆርሶ ሰጣቸው ይላል። አያችሁ አይደል? አሁን አማናዊ የሚሆነው ዲያቆን ያደርጋል። ቅድም እንዳነበብኩላችሁ ከጸሎት በፊት የነበረው ወይንና ህብስት ወይንና ህብስት ነው። አማናዊ የሚሆነው ግን ምን ሲሆን ነው? ከጸሎት በኋላ ተቀይሮ ነው አማናዊ የሚሆነው። ጸሎት ዋና አለ። ጸሎት አያችሁ፣ ጸሎት ውስጥ ምን አለ መሰላችሁ? እምነት አለ።
ጸሎት ውስጥ እምነት አለ። ከተጸለየ በኋላ ይህንን የጌታ እራት ምሳሌ ሆኖ ቢሆን ኖሮ ማለት ነው። ምሳሌ ሆኖ ቢሆን ኖሮ የሚገባ ሳይገባውና ሳይገባቸው ብሎ ጳውሎስ አይጽፍም ነበር። ሳይገባቸውና ሳይገባቸው ብሎ ጳውሎስ አይጽፍም ነበር። አያችሁ፣ ጳውሎስ አይጽፍም ነበር ይህን ክፍል። ምንም ቢሆን የጌታ እራት አማናዊ መሆኑን የምታውቁት ማንም በኃጢአት ተጨማልቆ ይህንን ነገር ቢወስድ ማለት ነው መጽሐፍ ቅዱስ ላይ እንደጠፉ ይናገራል። ገባችኋል? በኃጢአት ብትወስዱት መጽሐፍ ቅዱስ እንዳጠፋቸው የሆነ ነገር ሀፕን እንዳደረገባቸው ይነግረናል። ስለዚህ ተራ ነገር አይደለም፣ እውነተኛ ነገር ነው። ለዚህ ነው መካነ ኢየሱስ ይህን ነገር በትክክል ተገንዝበው የምትወስደው። ለዚህ ነው ኦርቶዶክስ ይህን ነገር ተገንዝባ የምትወስደው። ወገኖቼ መጽሐፍ ቅዱስ የሚለውን ነገር የምንቀበል ከሆነ መመታታቱ አያስፈልግም። ስለዚህ አሁንም አስረግጬ ነው የምነግራችሁ፣ ለኦርቶዶክስ ወንጌል አይሰበክም ነው የምለው። በተአምር ኦርቶዶክስ አዳነችን ብለን በድፍረት የምንናገርበት ነገር የለም። በዶግማቲክ በሆነ ነገር ገባችሁ አይደል? የለም፣ በተአምር የለም። እሺ እንቀጥል። ልደት መናገር ከፈለግ ጥያቄ ምናምን ካለ መጠየቅ ትችላለህ። ቴንኪው። ኦኬ። ያ አባቶቻቸው ሲበሉት የነበረው መና ከነዓን ሲገቡ ስለቆመ አያችሁ፣ 40 ዓመት ሙሉ እየበሉ እግዚአብሔር በሚራክል እያበላቸው እያጠጣ በጣም እንትን ብለው ማለት ነው። ልክ መውረስ በጀመሩ ሰዓት ከነዓንን መውረስ በጀመሩ ሰዓት ምኑ ቆመ ነው የሚለን? መናው ቆመ ይለናል። እሺ፣ ሲገቡ ስለቆመ የተደረገው ቸርነት ሲነገራቸው ከቀጣይ ትውልድ ተረትና ሐሰት ነው ብሎ የሚያስብ ደካማ ሕሊና እንዳይኖር ሕያው ማስረጃ ይሆን ዘንድ አንድ መስፈሪያ ጎመር ሙሉ መና በመሶበ ወርቅ ተደርጎ በቅድስተ ቅዱሳን ውስጥ እንዲቀመጥ ሕያው ማስረጃ እንዲሆን እግዚአብሔር አዞ ነበር። በቤተ መቅደስ ውስጥ ከታቦቱ እኩል ማለት ነው። እግዚአብሔር እስራኤልን ከግብፅ ባወጣ ሰዓት 40 ዓመት ሙሉ መና ሲያበላቸው የነበረውን ነገር እንዳይረሱት ለሙሴ ከነገረው ነገር አንዱ ይሄ መና ተቆንጥሮ ምን ይሁን፣ በዛ ቦታ ላይ ምን ይደረግ? ይቀመጥ። ለምን? ነገ የሚመጣ ትውልድ እግዚአብሔር ያደረገውን ነገር አልተደረገልኝም እንዳይል ማለት እንዲመሰገን። ኦኬ። ጌታችን በዚያ እውነተኛ የሚበላ በነበረው እስራኤላውያንን ጥቂት ቀናት ወይም ወራት ብቻ ሳይሆን 40 ዓመታት በተከታታይ ሲበሉት በኖሩት በመናው አንጻር ሚስጥረ ቁርባንን ያስተማረው ቅዱስ ሥጋውና ክቡር ደሙ እምነት ሳይሆን የሚበላና የሚጠጣ ስለሆነ ነበር ይላል። አያችሁ፣ እዚህ ጋር የዮሐንስ ወንጌል ምዕራፍ 6 53 54 55 56ን ሲያስረዳቸው እምነት ብቻ አይደለም፣ ምንድን ነው? የሚበላም ነው የሚጠጣም ነው እያላቸው ይነግራቸው ነበር። እነሱ አባቶቻቸው 40 ዓመት መቼ ከነዓን እስከሚገቡ ድረስ ከሰማይ የመጣ እንጀራ ገባችሁ? ሚራክል እንደሆነ ታምራት እንደሆነ ስለተገነዘቡና ስላወቁ ኢየሱስ ከሰማይ የመጣ እንጀራ እኔ ነኝ ስጋዬን የበላ ሲላቸው ያነጻጸሩት ከምኑ ጋር ነበረ? ከመናው ጋር ነበረ። ልክ እንደመናው ምሳሌ መስሎ የሚነግራቸው መስሏቸው ነበረ። ነገር ግን በምሳሌ አልነገራቸውም ነበረ። እውነተኛ አድርጎ ነበር ሲነግራቸው ነበረ። አማናዊ ነው ብሉ ጠጡ ሲላቸው ነበረ። ምሳሌ መስሎ ቢነግራቸው ኖሮ ይሄኛው ደም የሚፈሰው ደሜ ምሳሌ ነው ቢል፣ የምትበሉት ስጋዬ ምሳሌ ነው ቢል ይቀበሉት ነበረ። ብዙዎቹም አይሰናከሉም ነበረ።
አይሰናከሉም ነበር። ግን እውነተኛ ነው ብሎ ስለነገራቸው ምን አሉበት? ብዙዎቹ በንግግሩ ምን አሉ? ተሰናከሉ ይላል። ተሰናከሉ ይላል። ስለዚህ ወገኖች አንድ ነገር ነው የምነግራችሁ፣ እኔ ማለት ነው አንድ ነገር ነው የምነግራችሁ። በእውነት አሁን ልደትን ስላገኘሁ በጣም ደስ ብሎኛል። ይኸው ጴንጤ ሆነክ ከኦርቶዶክሳውያን ጋር በጥምቀትም ቢሆን በቁርባንም ቢሆን በነገረ ክርስቶስም ቢሆን ማለት ነው ዲቤት መጠራራት የለብንም። የእውነት ልደት እግዚአብሔር ምስክሬ ነው ማለት ዲቤት መጠራራት የለብንም። በቃ ለምን መሰል ዲቤት ከተጠራራ እዛው መካነ ኢየሱስ ካለ ወንጌላዊ ጋራ መጀመሪያ ይጨርስ፣ ከአንተ ጋር የሚጨርሰውን ነገር ገባ ይጨርስ እዛ ጋር ያለው ወይ ደግሞ ሪጀክት ያድርግ። በቃ መካነ ኢየሱስ የሐሰት ትምህርት አለባት ከወንጌላውያን ህብረት ውስጥ መውጣት አለባት ይባል። ከዛ በኋላ ያንን የሚል ሰው ካለ ከአንተ ጋር ዲቤት ያድርግ። ይህንን ካለ ደግሞ ማን አይቀበለው መሰለ? የወንጌላውያን አማኞች ህብረት ካውንስል ይህን ሰው አይቀበለው። ለምን? መካነ ኢየሱስ ሐሰተኛ ናት ካለ እሱ ራሱ ሐሰተኛ ነው ይባላል። ሰው መካነ ኢየሱስን ሐሰተኛ ሳይል ከኦርቶዶክሳውያን ጋር ዲቤት መግባት እንጅሩ በቃ አማ ኩቤ በቃ አባቴ ኦሮምኛ ማለት በማለት ደስ ይላል። ደግሞ ዲስከስ እናድርግ። እሺ ከአንተ ጋር ዲስከስ እናድርግ ትንሽ። ደሜ ቃለ ሕይወት ያሰማልን። አሜን። ቃለ ሕይወት ያሰማልን። የእግዚአብሔርን ቃል ሕይወት ያለውን የእግዚአብሔርን ቃል ያሰማህልና ቃለ ሕይወት ያሰማልን። በመጀመሪያ ደረጃ ስለመጣህና ስላገኘው ደስ ብሎኛል። ሲቀጥል ደግሞ እጅግ የምንወደውና የምናከብረው እንደ አይነ ብሌናችን ምንሳሳለት ለኢትዮጵያ ኦርቶዶክስ ተዋሕዶ ትልቅ በረከት ነው። ክርስትናን በህይወት ከሚኖሩት ውስጥ አንዱ መምህራችን ወንድማችንም አባታችንም ዲያቆን ያረጋል አበጋዝ። ስለዚህ ዲያቆን ያረጋል አበጋዝ መድሎተ ጽድቅ ቀጽ 1 ቀጽ 2 ቀጽ 3 ብሎ ከመጽሐፍ ቅዱስ እንዲሁም ከአበው ቀደምት ዘርዘር ያለ ጽሁፎች እጅግ በሚያደክም ሁኔታ ለእኛ ግን ጥር ምጥን ባለ መንገድ አስቀምጦልናል። አስቀድሞ መጽሐፉን ካያችሁ በዚህ በመዳን ዙሪያ ላይ ከሌሎቹ ቤተ እምነት ጋር ያለንን ልዩነት ያስቀምጥና የእኛን ያስቀምጣል። ከዛ መጽሐፍ ቅዱስ ይጠቅሳል። ከዛ የአባቶችን ትምህርት ደግሞ ይጨምርበታል። በጣም የተለየ ደስ የሚል ስልክ በተደጋጋሚ የተደወለልኝ ነው። ከውጭ ነው የሚደወለው፣ በእርግጠኝነት ከአንተ ነው የሚደወለው። ለዚህ ለጉባኤ ለጊሸን ማርያም የሰጠው ስልክ አሁን ይሄ ላይ የገባው ስልክ ችግር የለም። አናግርና አንተ አሁን ምን ማድረግ አልችልም። የጊሸን ጉዳይ ስለሆነ የተለያየ ስልክ የተደወለ ያለው ችግር የለውም። እዚህ ላይ ላይቭ ሆናችሁ ከሆነ ወይ ገንዘብ አስገብቻለሁ ለማለት ከሆነ በቃ ደረሰኙ በዚሁ በምትደውሉበት ስልክ ቴሌግራም ላይ ላኩልኝ። ኦኬ፣ ቴሌግራም ላይ ላኩልኝ። እግዚአብሔር ያክብርልኝ። እሺ። እና በጣም ደስ በሚል ሁኔታ ግልጽ በሆነ አማርኛ የትኛውም ሰው ሲያነበው በቀላሉ አንብቦ መረዳት በሚችልበት አይነት መንገድ ነው ስለ ቅዱስ ቁርባን የተቀመጠው። ብዙ ጊዜ ለመታየት ከፕሮቴስታንት ወንድሞቻችን ጋር በርካታ ውይይቶችን አድርገናል። በጣም በሚገርም ሁኔታ መጽሐፉ በቅዱስ ቁርባን ላይ አልኳቸው፣ በጥምቀትና በቅዱስ ቁርባን ላይ እጅግ በጣም ግልጽ የሆነ ትምህርት ነው ያለው። በጣም ግልጽ የሆነ ትምህርት መጽሐፍ ቅዱስ ብቻ አይደለም፣ በሚገርም ሁኔታ እንዲሁም የአባቶችን ትምህርት ከእስከ የተመለከተ ያየ የተረዳ ሰው በቅዱስ ቁርባንና በጥምቀት ዙሪያ ላይ ያላቸው ወጥነት ትምህርት እኔ ነኝ እንጂ እነሱ አልተሳሳቱም እንድትል ነው የሚያደርግ። ምክንያቱም በክፍለ ዘመን ውስጥ ሙሉ አባቶች በዚህ ትምህርት ላይ ኮምፕሊትሊ ተሳስተዋል የሚል ድምዳሜ ያደረሳቸው። እነሱ ተሳስተው አንተ ልክ መቶበት ምንም ምክንያት የለም። ከዛሬ 1000 ዓመት በፊት የቆዩት የቤተክርስቲያን ድንቅ አባቶች እነ ቅዱስ አትናቴዎስ፣ እነ ቅዱስ ጎርጎርዮስ፣ እነ ቅዱስ ቄርሎስ ዘኢየሩሳሌም፣ ቅዱስ ቄርሎስ ዘአሌክዛንድሪያ፣ እነ ቅዱስ አትናቴዎስ እነኚህ አባቶች በቅዱስ ቁርባንና በጥምቀት ዙሪያ ላይ እንደዚህ አይነት ግልጽ ትምህርት ሰጥተው አባቶች እንዳጠቃላይ በቅዱስ ቁርባንና በጥምቀት ላይ ያላቸው አንደርስታንዲንግ የተሳሳተ ነው ማለት አይቻልም። በጣም የሚገርም ነገር ነው። ከተናገርከው ዋና ነገር የቀረበኝ አንደኛ በቃ መጽሐፍ ቅዱስ ላይ ያለውን ሀሳብ ከመጽሐፉ ጋር እንዴት አድርገህ እንደተረዳ ዲያቆን ያረጋል ያስቀመጠበትን መንገድ የተረዳበትን መንገድ ቆንጆ ነው። በጣም ደስ የሚል መንገድ አስቀምጠኸዋል። ሲቀጥል ደግሞ ሌላኛው
ከእኛ ጋር ሳይሆን አስቀድሞ ዲቤት ማድረግ ያለባቸው አጠገባቸው ካለችው ከመካነ ኢየሱስ ቤተክርስቲያን ጋር ነው። ከዚህ መካነ ኢየሱስ በእምነት ልጇ ላይ ግልጽ አድርጋ የዘላለም ሕይወት እንደሚሰጥ ለኃጢአት ስርየት እንደሆነ እንዲሁም አልፎ ተርፎ ደግሞ አማናዊ ጭምር እንደሆነ ተናግራለች። በጥምቀትም ዙሪያ ላይ ያላት አቋም ግልጽ ነው። ይህም በህፃናት ጥምቀት ጭምር አልኳቸው። በህፃናት ጥምቀት ጭምር ላይ ያላት ምልጃ ኤግዛክትሊ እና ደሜ ያለ መረዳት በጣም ደስ ይላል። የተወሰኑ ጥያቄዎችን በዚሁ አጋጣሚ ከጠየቀኝ ልጠይቅ፣ ከፈለክም ልጠይቅ። የመረጥ የትኛው ይሻላል? ጠይቅኝ አንተ መጀመር። ከዚህ በፊት ቀድሞ ቅዱስ ቁርባን የዘላለም ሕይወት እንደማይሰጥ አድርገህ እንድትረዳ ያደረጉ ምክንያቶች ምንድን ናቸው? ምሳሌ በቃሉ ላይ ለምሳሌ ያክል ማለት ነው ላይክ እንደዚህ አሁን እያነበብክ ስትመጣና ሰምተህ አንድ አይደለም። ስትሰማና ስታነብ ይለያያል፣ ልዩነት አለው። ገባ? እኔ ሳነብና ሌሎች መጽሐፍቶችን ሳይ ገባ? በተለይ ደግሞ ገዢ የሆነልኝ እንደዚህ ልቤን ልሰጥ የቻልኩ ዋናው ምክንያት ምንድን ነው? የዮሐንስ ወንጌል ምዕራፍ 6 ቁጥር 54 እና የሉቃስ ወንጌል ምዕራፍ 22 ቁጥር 19 አንድ አይነት አይደለም። አንድ አይነት አይደለም ማለት ምንድን ነው? ስታነበው ቃል በቃል የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ይህ ስጋዬ ነው፣ ይህ ደግሞ ደሜ ነው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አይኖረውም የሚለውን ሁላችንም አክሽን ያለው አይመስለንም ነበር። ተግባራዊ የሚሆን አይመስላችሁ ነበር። አክሽን ያለው አይመስል ገባ? አክሽኑ እንዳለው ደግሞ የሚያሳየው የት ላይ መሰለህ? አንደኛ ቆሮንቶስ ምዕራፍ 11 ላይ ነው። ምዕራፍ 11 ላይ አክሽን እንዳለው የሚያሳየው የሁለቱም የሉቃስ 22 የዮሐንስ ወንጌል ምዕራፍ 6 የሁለቱን ኮምፖዝ የሚያደርገው አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው ሀሳብ ነው። ስለዚህ ይህንን አማናዊ አይደለም ብለህ እንዳታስብ ያደርጋል። ቁርባንን አማናዊ ለምን ቁርባን ላይ ለምሳሌ ማንም አላግጦ በኃጢአት ተጨማልቆ ቢወስድ መቅሰፍት አለበት፣ ራሱ ላይ የሆነ ነገር ከእግዚአብሔር ዘንድ ቁጣን እያመጣበታል። ስለዚህ አማናዊ እንዳልሆነ የሚያመለክቱ ብዙ ነገሮች አሉ። አንድ ሁለተኛ ደግሞ አጠገቤ ያለችው መካነ ኢየሱስን በዚህ አስተምሯ ከተቀበልኳትና እሷ ትክክል ናት ብዬ እስካመንኩ ድረስ ይሄንን ነገር አማናዊ ነው ብዬ እንዳልቀበል አያደርገኝም። ለዛ ነው የተለወጥኩት። በጣም ደስ የሚል መረዳት ነው። አንዳንድ ጊዜ መጽሐፍ ቅዱስን ቴክስቱን ኮንቴክስቹዋሊ መረዳት የሚባል ነገር አለ። አሁን ለምን የጠየቅኩት ጥያቄ እጅግ በጣም ወሳኝ ነው። አብዛኛው በፕሮቴስታንቱ ዘንድ በተለይ በፔንቴኮስታሉ በፕሮቴስታንቱ ዘንድ ምሳሌ ከምሳሌነት የዘለለ አማናዊነቱ ተቀባይነቱ ብዙም አይኖረውም። ሌላኛው ደግሞ ዮሐንስ ወንጌል 6:54 ብዙ ጊዜ የሚተረጎሙ በፕሮቴስታንት ወንድሞቻችን ዘንድ እምነት ነው እንጂ የምርም የክርስቶስ ስጋና ደም ነው ተብሎ አይወሰድም። ያ ክፍል ላይ ብዙ ጊዜ የሚነገሩ በቃ ስለማመን ስለ እምነት ብቻ ነው እያወራ ያለው እንጂ ስጋ ያለው ስጋውን አይደለም፣ ደም ያለው ደሙን አይደለም ብለው ነው የሚናገሩት። እና ከዛ አንጻር ክሊር አድርገዋልና የምሬን እንደምላችሁ በጥንቃቄ መጽሐፉን ከተመለከታችሁት ማለት ነው። በጥንቃቄ መጽሐፍ ቅዱስን ዮሐንስ ወንጌል ላይ፣ ማቴዎስ ላይ፣ ማርቆስ፣ ሉቃስ አራቱም ወንጌል ላይ የተቀመጠ እውነት እኮ የጌታ ቅዱስ ሥጋና ክቡር ደም ባይዜ በአራቱም ወንጌላት ያለ በዮሐንስ አለ፣ በማርቆስ አለ፣ በማርቆስ አለ፣ በሉቃስ አለ፣ በማቴዎስም ጭምራል። እሱ አልፎ ተርፎ በመልእክታትም ጭምራል። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ያሰምሩታል። ቆሮንቶስ 10 እና 11 ስለዚህ ነገር ግልጽ አድርጎ ያስቀምጣል። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ብሎ ነው የሚነሳው። የምንባረከው ማለት አክሽን አለው ማለት ነው። እንደሚባለው የምንባረከው መባረክ አለበት። the blessing cup ይለዋል። መባረክን ያስቀምጣል እዛ ቦታ ላይ። የምንቆርሰው አይታል ደም የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? የስ ያለው ነው። እና ደግሞ ሳይገባውና ሳይገባው እያለ እንዴት ክሊር አድርጎ እንደሚያስቀምጥ
ጌታ በተያዘባት በዚያች ሌሊት ብሎ እኔ ከጌታ የተቀበልኩትን እኔ ደግሞ ለእናንተ ሰጣችኋለሁ። የቅዱስ ቁርባን ትምህርት ከጌታ የተቀበልነው ትምህርት ነው። በነገራችን ላይ የቅዱስ ቁርባን ትምህርት በቀጥታ ከጌታ የተቀበልነው ትምህርት ነው። በታሪክ ውስጥ አልኳችሁ እኮ በስህተት አንድ የቤተክርስቲያን አባት አይ ይሄ ነገር ምሳሌ ብቻ ነው የዘላለም ሕይወት አይሰጥም ብሎ ያስተማር አታገኙ። ታዲያ መጽሐፍ ቅዱስ በግልጽ ያስተማረው ወንድሞች በቅንነት ልብ ከፉክክር ሀሳብ በቅንነት ካወራ መጽሐፍ ቅዱስ በግልጽ ከተናገረው ማለት ነው። አባቶች በግልጽ ካስተማሩበት ማለት ነው። ታዲያ እንዴት እናንተ እንደዚህ አይነት መረዳት ልትይዙ ትችላላችሁ? ብሎ በጌታ እንዴት እንደዚህ አይነት አረዳድ ውስጣችሁ ሊቀመጥ ይችላል? አሁን ልደት ምን አለ መሰለህ፣ ለምሳሌ ያክል ኦርቶዶክስ ተዋሕዶ ብቻ ብትሆን አማናዊ የምትለው በወንጌላውያን አማኞች ዘንድ በዲኖሚኔሽን ላይ መካነ ኢየሱስ አማናዊ ብላ እየተቀበለችው አማናዊ ብላ እውነተኛ ስጋ ነው እውነተኛ ደም ነው ብላ እየተቀበለችው እኔ ኦርቶዶክስ እንዴት ነው ድፌድ ማረጋት? አንድ ሁለት ቃሉ ራሱ ምስክር ሆኖ ቃሉን በእኔ መረዳት ለምንድነው የማስቀምጠው? ቃል በቃል ነው አይደል የተናገራቸው እስራኤላውያንን ኢየሱስ ክርስቶስ ቃል በቃል ነው የነገራቸው። ቃል በቃል እውነተኛ ነገር ስለነገራቸው ነው መቀበል ከብዷቸው ዞር ያሉት። መቀበል ከብዷቸው ምሳሌ ቢሆን ዞር ይላሉ እንዴ? እዛው ላይ እኮ አባቶቻችሁ እያለ እኮ ይነግራቸዋል። ስለ መናው እኮ ይነግራቸዋል። መናው ምሳሌ እንደሆነ እኮ ገብቷቸዋል። እነሱ መናው ምሳሌ እንደሆነ እኮ ገብቷቸዋል። እሱ ግን ከመናው የተሻለ እውነተኛ እያለ ነው እኮ የሚናገረው። እውነተኛ እያለ ነው የሚናገረውና ቃሉ ራሱ ነው የሚፈርደው። እኔ ልደት በዛ አጋጣሚ የምነግርህ ማለት ጌታ በሚያውቀው አንተም ሆንክ ማንም ኦርቶዶክሳዊ የእውነቴን ነው የምልህ ከእኛ ልጆች ጋራ ዲቤት ባታደርጉ አሪፍ ነው። ዲቤት ባታደርጉ ለምን እዚህ ውስጥ መጀመሪያ አንተን አሁን ለምሳሌ ግን በጥምቀት ዲቤት ማድረግ አልችልም። አንተን በጥምቀት ዲቤት ማድረግ አልችልም። በቁርባን ዲቤት ማድረግ አልችልም። ለምን አንተን ዲቤት ማድረግ ከሆነ ከመካነ ኢየሱስ ወንጌላዊ አንዱ ጋራ ዲቤት ነው ማድረግ ያለብኝ። መጀመሪያ ቤቴ ነው ማጥራት ያለብኝ። እኔ በማሰበው እሳቤ ውስጥ ማስገባት ያለብኝ እነሱን ነው። እነሱ ደግሞ ትክክለኛውን ይዘት ነው ይዘው እየቀጠሉ ያለ። ሁለት እኛ ራሱ ጴንጤቆስጣሎች ይህንን የጌታ ስጋና ደም ስንወስድ ገባ በጸሎት ነው የምንወስደው። ማንም ያለ ጸሎት እንደ ምግብ አይበላው፣ እንደ ምግብ አይበላም። ተጸልዮ ነው የሚወስደው። ያንን ተጸልዮ ሲወሰድ ማን ነው እኔ ነገር ሲወሰድ ተጣጥቶ መውሰድ አልችልም። ተጣጥተ በኃጢአት ወርቀ መውሰድ አልችልም። የታገደ ሰው መውሰድ አይችልም። እንዴ ቆስጣል ውስጥ ነው የምላችሁ። ገባችኋል? እንደዚህ ሆኖ የማትወስደው ከሆነ አየህ፣ ኃጢአተኛ ሆነ የማትወስደው ከሆነ ቸርች አግዳ የማትወስደው ከሆነ አማናዊ አይደለም። ምሳሌ ነው ብለህ እንዳትል ያደርጋል። ምሳሌ ከሆነ እኮ ታግደ መውሰድ አለብህ። ኃጢአት ላይ ወርቀ ከሰው ተጣልተ መውሰድ አለብህ። ምሳሌ ከሆነ ምሳሌ ነዋ። ምሳሌ ደግሞ ትምህርት ነው። ኢየሱስም በምሳሌ ያስተምራቸው ነበር ይላል መጽሐፍ ቅዱስ። በምሳሌ ስለ ዘር አስተምሯል፣ ስለ ብዙ ነገር አስተምሯል፣ ስለ መክሊት፣ ስለ ብዙ ነገር አስተምሯል። በምሳሌ ነበር ሲያስተምራቸው ነበር። ይሄ ግን ምሳሌ አልነበረም፣ እውነተኛ ነው። እና ከዚህ የተነሳ ነው እንግዲህ ብዙዎቻችሁ እርግጠኛ ነኝ ማይንዳችሁ እንደሚቀየር በጣም በዚህ ጉዳይ ላይ እስቲ የጌታ ራት ምሳሌ ሆኖ ማለት ነው በኃጢአት ተጨማልቆ ወይ ደግሞ ቸርች አግዳው የወሰደ ሰው አለ? ቸርች አግዳው ለምን አትወስድም? በኃጢአት ተጨማልቀ ለምን አትወስድም? ምን ስለሆነ ነው ማለት ነው? አማናዊና እውነተኛ ስለሆነ ነው። የሚያስፈራ ነገር እውነተኛ ነው ማለት ነው። የሚያስፈራ ከሆነ እውነተኛ ነው ማለት። የማያስፈራ ከሆነ ነው ምሳሌ፣ ግን የሚያስፈራ ከሆነ እውነተኛ ነው። ይሄን ይመስላል። አንተን ደግሞ አሁን ደግሞ አንድ ጥያቄ ልጠይቅህ። እኛ ወንጌላውያን አማኞች አልዳንም በምን ምክንያት? በጣም ጥሩ ጥያቄ ደሜ፣ ቆንጆ ጥያቄ ያነሳው። ኦኬ
መነሻዬን አድርጌ ብነግርህ ከቤተክርስቲያን አንጻር የምመልስልህ ከቤተክርስቲያን ውጪ ድህነት የለም። ከቤተክርስቲያን ውጪ ድህነት የለም። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ አንዲትን መንግስት መስርቷል። ያቺም የመሰረታት አንዲት መንግስት ደግሞ የጌታ ቤተክርስቲያን ወይም የኢየሱስ ቤተክርስቲያን ትባላለች፣ ወይም ቅድስት ቤተክርስቲያን ትባላለች። ስለዚህ ጌታ ኢየሱስ ክርስቶስ ትንሽ ሰፋ ስለማደርገው ምናልባትም ማቋረጥ ካለብህ ትነግረኛለህ። ግን በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ጌታ ኢየሱስ ክርስቶስ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቃቸው ከነቢያት አንዱ ኤልያስ ይሉሃል እያሉ ሲሉት እናንተስ እኔን ማን ትሉኛላችሁ ብሎ በሚጠይቃቸው ሰዓት ላይ የመለሱለት መልስ ቢኖር ምን የሚል ነው? ጴጥሮስ ምን አለ? አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ጴጥሮስ አንተ አለት ነህ አለው። ከቁጥር 17 ላይ በአንተ ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆችም ምን ሊሏት አይችሉም፣ ሊያናውጧት አይችሉም። ለአንተም የመንግስተ ሰማያት መክፈቻ ቁልፍን እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል አለ። በምድር የፈታው በሰማይ የተፈታ ይሆናል። ጌታ ምን ብሎ ተናገረ? ቤተክርስቲያኔን እሰራታለሁ አለ። ጌታ ምን አለ? ቤተክርስቲያኔን እሰራታለሁ። ከዚህ እቺ ቤተክርስቲያን ክርስቶስ በመስቀሉ በደሙ እንደመሰረታት በዚህ በሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን እናንተን ጳጳሳት አድርጎ ለሾሞ ለመንጋው ምን በሏል? ተጠንቀቁ ብሎ እግዚአብሔር ቤተክርስቲያን በደሙ እንደዋጃት ክርስቶስ ቤተክርስቲያን በደሙ እንደዋጃት ግልጽ አድርጎ ይነግረናል። ስለዚህ ጌታ ኢየሱስ ክርስቶስ ለዚች ቤተክርስቲያን ከዛ ምን አደረገ? 12 ቤተክርስቲያን ብላችሁ 12ቱ ሐዋርያት የተሰበሰቡት ያን ጉባኤ ነው። 12ቱ ሐዋርያት የተሰበሰቡት ያን ጉባኤ ነው። ስለዚህ ጌታ በዮሐንስ ወንጌል ምዕራፍ 20 ከቁጥር 17 ላይ አባቱ እኔና አንተ አንድ እንደሆንን አለ። እኔና አንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለነርሱ ለምንሃለሁ አለ። ስለነርሱ ብቻ ሳይሆን በስሜም ስለሚያምኑት ማለት። ስለዚህ ለዚህ ጉባኤ ክርስቶስ የአንድነት ጸሎትን ወደ አባቱ እንዳቀረበ ይነግረናል። ስለዚህ አሁን ጌታ ወደ መሰረተው መንግስት ነው ሰዎች ምንም ይሉት የሚጨመሩት ወይም የሚመጡት። ኦኬ ጌታ ከዛ ምን አደረገ? በዚህ በሐዋርያት ሥራ ምዕራፍ 2 ላይ በዚሁ ህብረት በተሰበሰቡበት በክርስቲያኖች ህብረት ላይ ምን አወረደ? መንፈስ ቅዱስን ላከ። ስለዚህ መንፈስ ቅዱስን ላከና በመንፈስ ቅዱስ መምጣት ደግሞ ጉባኤውን ምን አደረገው? አጠናከረው ወይንም ደግሞ አጸናው። በመንፈስ ቅዱስ መምጣት ጉባኤውን አጠናከረው ወይንም ደግሞ አጸናው። ከዛ በኋላ በጣም በሚያስገርም ሁኔታ ሐዋርያቱ ምንድነው ሲያደርጉ የነበረው አለ። አሁን ቤተክርስቲያን እንደተመሰረተች ተግባባል። ያችን ቤተክርስቲያን ክርስቶስ በጸሎት አንድ እንዳደረጋ ታየን። ያ የሊቀ ካህናት ጸሎት ይባላል። እዛ ውስጥ ላሉ አገልጋዮች ክርስቶስ የመፍታትና የማሰር ስልጣን እንደሰጣቸው ተመለከትን ለሐዋርያቶቹ። 2 እንደገና ደግሞ ካረገ በኋላ በ10ኛው ቀን መንፈስ ቅዱስን እንዳወረደላቸው ደግሞ ተመለከትን። ስለዚህ አሁን ያ ጉባኤ አንድ ጌታ በደሙ የዋጀው ነው። 2 በመንፈስ ቅዱስ መውረድ ደግሞ ምን ያለ ነው? የጸና ነው። ስለዚህ ምን ያደረገ ጴጥሮስ እንግዲህ አሁን ደግሞ ወደ ትምህርቱ ልንሄድ ነው። ጴጥሮስ ምን ያደረገ? ሐዋርያት ሥራ ምዕራፍ 2 ላይ እንደዚህ ይሆናል። እንደዚህ አለ፣ እንግዲህ ይህን እናንተ የሰቀላችሁትን አለ ቁጥር 36 ላይ ኢየሱስን እግዚአብሔርም ጌታ ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው አለ። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ምን በሉ አለ? ተጠመቁ። ስለዚህ ጥምቀትን አዘዘ። የመንፈስ ቅዱስንም ስጦታ ትቀበላላችሁ አለ። የተስፋውም ቃል ለእናንተ ለልጆቻችሁ ነው፣ ጌታ አምላካችንም ወደ እርሱ ለሚጠራችሁ በሩቅ ላሉት ሁሉ ነው አላቸው። በብዙ ሌላ ቃል ምስክር ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ አለ ቁጥር 41 ላይ ተጠመቁ። በዚያም ቀን 3000 የሚያህሉ ነፍሳት ተጨመሩ አለ። ወደ የተጨመሩ አያለ የምትጨመርበት ቦታ ያስፈልጋል። ተጠምቀ ወደ የተጨመሩ ወደ ሐዋርያት ህብረት ወደ ቤተ ክርስቲያን ተጨመሩ። ወደ ቤተ ክርስቲያን ተጨመሩ። ስለዚህ
ወደ ቤተክርስቲያን በተጨመሩ ምን አለ? ከዛ በኋላ ሐዋርያትም በሐዋርያትም ትምህርትና ይላል በህብረት ሉክ ደግሞ በሐዋርያት ትምህርትና በህብረት እንጀራውን በመቁረስ በጸሎት ይተጉ ነበር። ወደ ተጨመሩበት ህብረት። ነገር ግን በሰው ሁሉ ፍርሃት ሆነ፣ በሐዋርያትም እጅ ብዙ ድንቅ ድንቅ ምልክት ተደረገ። ያመኑትም ሁሉ አብሮ ነበሩ ይላል። በየቀኑ በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራን ይቆርሱ ነበር። በአንድ ልብ ሆኖ በመቅደስ እየተጉ በቤታቸው እንጀራን ይቆርሱ ነበር። በማናቸውም ነገር ከዛ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርን እያመሰገኑ በዚህ ሁሉ ፊት ሞገስ ነበረች። ጌታም የሚድኑትን ዕለት ተዕለት በእነርሱ ላይ ይጨምር ነበር። ጌታ የሚድኑትን ዕለት ተዕለት ወዴት ነው የሚጨምረው? በእነሱ እጅ ወደ ቤተ ክርስቲያን ነበር የሚጨምረው። ስለዚህ መድኃኒ የሚገኘው ክርስቶስ ኢየሱስ ከዋጃት ከቅድስት ቤተ ክርስቲያን እንደሆነ፣ የዳኑ ክርስቲያኖችም ደግሞ የሚጨመሩት ወደ ቤተ ክርስቲያን እንደሆነ ግልጽ አድርጎ እየተናገረ ነው ማለት ነው። ግልጽ አድርጎ እየተናገረ ነው። እንደገና ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንደዚህ ነው፣ ብዘገይም ይላል በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቁ ዘንድ እጽፋለሁ አለ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ቤቱም የእውነትና አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን። ስለዚህ ክርስቶስ መንግስቱን መስርቷል። ለነዛ መንግስት ካህናት፣ አገልጋዮች፣ ሐዋርያትን ሰጥቷል። ሐዋርያቶቹ እየሰበኩ ሰዎችን የሚያመጡት ወዴት ነው? ጌታ መንፈስ ቅዱስን ወደ አወረደበት። ሐዋርያት በአንዲት ልብ ወደ ተሰበሰቡበት ወደዚያች ህብረት ነው። ከዚች ህብረት ውጪ የሆነ ከነሱ ጋርም የሚመሳሰልም ከሆነ በሀሳብም የተለያየ በጥቂቱም ይሁን ለመመሳሰል የሞከረ ካለ እውነተኛውን ድነትን ያገኘ አይደለም። ምክንያቱም መዳን ያለው በጌታ ቤተ ክርስቲያን ውስጥ ስለሆነ። ስለዚህ ፕሮቴስታንቶች ወንድሞቻችን አልዳኑም የምንለው አንደኛ በሁሉም ዘንድ ተመሳሳይነት ነገር ስለሌለ፣ የመጀመሪያው ሐዋርያዊ ትምህርትን ስላልያዙ፣ አንድ ቅዱስ ስለሆነ ክቡር ደግሞ ያድናል ያሉት እንኳን ቢሆኑ እንደው በለቀው የጌታ ስጋና ደም የዘላለም ሕይወት ይሰጣልም ጥምቀት ያድናል የሚሉት እንኳን ቢሆኑ እውነተኛውን ሰንሰለቱን የጠበቀው በሐዋርያት ቅብብሎሽ የመጣውን ስልጣነ ክህነትና ቤተክርስቲያን ከዛ ውጪ ስለሆኑ በእነሱም ዘንድ እውነተኛው የጸጋ መውረድ ስለማይገኝበት መንፈስ ቅዱስን ሙላት በዛ በኩል ስለሌለ መዳንን አላገኙም። መዳን ያለው በጌታ ቤተክርስቲያን ውስጥ ሰው የሚጠመቀው በኢየሱስ ቤተክርስቲያን ውስጥ ነው። ከዚህ አንጻር አልዳኑም። ወንጌሉን ይህንን የያዙትን እውነት መጽሐፍ ቅዱስ ላይ አረዳዳቸውን አስተካክለው በትክክለኛውን አረዳድ ይዘው ከዛ በጌታ አካል በሆነችው ቤተክርስቲያን በሐዋርያዊ ቅብብሎሽ በመጣው ክህነት ተጠምቀው የጌታ ስጋና ደም ተቀብለዋል። አሁን ከመጨረሻው ልጀምርልህና አሁን ክህነት የሚለው ቃል ከማቴዎስ ወንጌል ምዕራፍ 16 ቁጥር 18 ነው የሚጀምረው አለ። ክህነት የሚለው መነሻ አድርገን የምንይዘው እሱ ነው። ልክ ነው። ስለዚህ አሁን ክህነት አንተ ካህን አይደለም አንተ። እኔ ካህን ስባልና የእግዚአብሔር ቤተ መቅደስ አገልጋይ ካህናት ሲባሉ ይሄ ካህን ብባል ራሴን ብዙ መስዋዕትና የምስጋናን መስዋዕት ለእግዚአብሔር ስለምሰዋው ካህን እባላለሁ። የአዲስ ኪዳን ካህን ነኝ። ግን ካህን የተባልኩበት ምክንያት የንጉሥ ክርስቶስ ልጅ ስለሆንኩኝ ለንጉሥ ክርስቶስ ደግሞ የምስጋና መስዋዕት ከአንደበቴ ስለምሰዋለት ካህን እባላለሁ። የምስጋና መስዋዕት ስለምሰዋ። እነ ጴጥሮስ ግን ካህናት ቢባሉ ወደ ዓለም ልኮ አጥምቁ ስላላቸው ነው። አጥምቁ ያለው 12ቱን ሐዋርያት ነው እንጂ ዓለምን ሁሉ አይደለም። የሚያጠምቁትም ሐዋርያት የሾሟቸው እንጂ ከዛ ውጪ ሲያጠምቁም አልተመለከትም። ስለዚህ የሐዋርያቱ ስልጣነ ክህነት ክርስቶስ በመስቀል ላይ የሰራውን የማዳን ስራ ውክልና ተሰጥቷቸው የሚያስቀጥሉ ሎሌዎች ወይም አገልጋዮች ናቸው። እኔ ከእናንተ ጋር ነኝ እስከ ዓለም ፍጻሜ እንዳላቸው እያሳመኑ እያጠመቁ ወደ ጌታ ህብረት የሚጨምሩ ናቸው ማለት ነው። ልደት ምን አለ መሰለህ፣ አሁን ክህነት የሚለው ቃል ተቀበለ እንደዚህ ማለት ቅብብሎች ሲኖረው መቋረጥ ነበረበት። ለሐዋርያቶቹ ብቻ መቋረጥ የለበትም። ስለዚህ ይህ የማቴዎስ ወንጌል ምዕራፍ 28 እኔ እናንተን አይመለከትም። ስልጣን ተሰጥቶኛል። የማቴዎስ ወንጌል የሚመለከታቸው የትኞቹን መሰለ? ሐዋርያት የሾሟቸው የቤተክርስቲያን አገልጋዮች፣ ለምሳሌ አሁን አባቶች፣ ካህናት፣ እነዚህ ጳጳሳት በሰዓቱ ለምሳሌ በቀላሉ ልንገርህ፣
ጌታ ማንን ላከ? ሾሞ ሐዋርያቶቹን ላከ። ከዛ ምንድን ያላቸው? ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ እፍ አለባቸው መንፈስ ቅዱስንም ሞላባቸው አለ። ኃጢአቱን ይቅር ያላችሁት ይቅር ይባልለታል፣ የያዛችሁት ይያዝበታል ያለው ይህን ስልጣን የሰጠው ለማ ብቻ ነው በሰዓቱ በዛ ሳለ ለሐዋርያቶች ነው የተነገረው እንጂ ይሄንን ነገር እናንተ ደግሞ በእኔ ትምህርት የሚያምኑት ሁሉ ይሄንን ነገር ያድርጉ እንደዛ አላላቸው። ያደረገው ቆሟል አይደለም። ሐዋርያቶቹ ለሚሾሙት ብቻ ነው ይሄ ነገር የሚቀጥለው። በቀላሉ ላስረዳ። ከጴጥሮስ ከይሁዳ መውጣት በኋላ ሐዋርያ ተደርጎ የተሾመው ማን ነው? ማትያስን የሾመው ማን ነው? መንፈስ ቅዱስ። ጴጥሮስ በመንፈስ ቅዱስ አይ ጴጥሮስ ነው እኮ እጣ አውጥተው እጣ ነው ያወጡት። ማን ነው እጁን የጫነበት? ማን ነው እጁን የጫነበት? እሱማ ሲጸልይማ ጴጥሮስ ነው የጫነው። ሁሉም ሰው ቢጸልይ ለምሳሌ እጅ ጭኖ መንፈስ ቅዱስ አይሞላም በሰዓቱ ከሐዋርያት ውጭ። ስለዚህ ምን አደረገ? ጴጥሮስ እጁን ጫነበትና ሾሞ አይደለ? ጴጥሮስ ይህንን መሾም የቻለው አስቀድሞ እሱ ከማን ስለተሾመ ነው? ከኢየሱስ ክርስቶስ ማቴዎስ 16 ላይ ስለነገረው አንተ የሕያው የእግዚአብሔር ልጅ ነው ስላለው ጎበዝ። ስለዚህ ሰንሰለቱን አየኸው እንዴት እንደሄደ? ማንን ሾመ? ጌታ ጴጥሮስን ሾመው። ጴጥሮስ ማንን ሾመ? ማትያስን። በማን ኃይል? በእግዚአብሔር ኃይል። ስለዚህ እንደዚህ ሰንሰለቱን ጠብቆ በሚመጣው መንገድ በመጣው ስልጣነ ክህነት የሚጠመቁት ተጠማቂያኖች ናቸው የእግዚአብሔር ልጅ የሚያገኙት። ይሄ ደግሞ አሁን ሹመቱ ለምሳሌ እዛ ጋር መንፈስ ቅዱስን ጠየቁ። መንፈስ ቅዱስን ከጠየቁ በኋላ ሁለት ሰው ነው አይደል? በዛ ሰዓት ሁለት ናቸው ሶስት ሁለት ናቸው። ሁለት ሰው እዛ ቦታ ላይ ያው ሁለት ሰው ነው የተመረጡት። ከዛ ከሁለቱ ላይ እጣው በማትያስ ላይ ወደቀ ይላል። ከዛ በማትያስ ላይ ሲወድቅ ጴጥሮስ ምን አደረገ? ከዛ ጸለየለት ይላል። የእግዚአብሔር ሐሳብ ጸለየለት ይላል። በዛ ሰዓት ላይ ጸለየለት ይላል። አሁን ምንድነው እኔ ደግሞ የምልህ ምንድነው ይሄ ነገር ቀጣይነት እንዳለው ለምሳሌ ያክል ልክ እንደዚህ አይነት ሹመት ከዚህ ሌላ አናገኝም። ሲሿሿሙ አናገኝም። በመጽሐፍ ቅዱስ ታሪክ ሐዋርያት መጽሐፉ የተጻፈው እንደምታውቀው ሐዋርያት በነበሩበት ዘመን ስለሆነ መጽሐፍ ቅዱሱ የሚነግረን ከአንዱ ወደ አንዱ ሲቀባበሉ ነው። ከዛ ከአንዱ ወደ አንዱ ሲቀባበሉ ይነግረንና ታሪክ ደግሞ ምን ብሎ ይነግረናል? የቤተክርስቲያን ታሪክ ለምሳሌ እንትናን ታውቀዋለህ? ቅዱስ ዮሐንስ ወንጌላዊ ታውቀዋለህ አይደል? የእሱ ደቀ መዝሙር ለምሳሌ ፖሊካርፐስ ይባላል። የእሱ ደቀ መዝሙር ፖሊካርፐስ ይባላል። ፖሊካርፐስን የሾመው ማን ነው? ዮሐንስ ነው። ክፍልፍሉ እንዴት መሰለ ደሜ ሐዋርያት አሉ በመጀመሪያ ከዚያ ደግሞ ሐዋርያ አበው ወይንም ደግሞ አፖስቶሊክ ፋዘርስ የሚባሉ አሉ። እነዚህ ምን ማለት እንደሆነ ታውቃለህ? በሐዋርያት ዘመን የነበሩ አባቶች። ለምሳሌ ዮሐንስ ወንጌላዊ በነበር 12ቱ ማለት ከበጎ ሐዋርያት ሌላ ማለት 12ቱን ሐዋርያት በአይናቸው ያዩ የቤተክርስቲያን አባቶች አፖስቶሊክ ፋዘርስ ይባላሉ። 12ቱን ሐዋርያት በአይናቸው የተመለከቱት በአይናቸው። ስለዚህ ኢቫዲየስም አለ ማለት ነው እዚህ ውስጥ። ኢቮዲዮስ አለ። ኢቮዲዮስ እንደውም ማለት ነው ቅዱስ ኢግናቲየስ ለአንጾኪያ ቤተክርስቲያን በጻፈው መልእክቱ ላይ እሱ የአንጾኪያ ቤተክርስቲያን ፓስተር ነው፣ እኛን እንደተቀበላችሁ እሱንም ተቀበሉት ብሎ ኢቮዲዮስን ጽፏል። ለምሳሌ ራሱ ቅዱስ ኢግናቲዮስ ማለት የቅዱስ ጴጥሮስ ደቀ መዝሙር ነው። ሐዋርያቶቹ 12 ሐዋርያት ታውቃለህ? ያ የጴጥሮስ ደቀ መዝሙር ነው። ኦኬ። ስለዚህ ሐዋርያው የእንትኑ የክህነቱ ይዘት ያለው ይሄ ነው ማለት ነው። ስለዚህ ይሄ ካህን ነው የሚያጠምቀው። ስለዚህ እዚህ እንትን ውስጥ በትምህርት የተመሳሰሉ ሰዎች ለምንድን ነው ሪጀክት የምናደርጋቸው ታዲያ? ማንን ነው ሪጀክት ያደረገው? አሁን ቅድም ምንድን ነው ያልከው? በጥምቀትና በቁርባን እንኳን ቢገናኙ አልክ። ሌላ መሰረታዊ በጥምቀትና በቁርባን እንኳን ብንመሳሰል በሌላ መሰረታዊ ነገር ሐዋርያዊ ቅብብሎች ስለማይኖራቸው ሪጀክት እናደርጋቸዋለን፣ አልዳኑም ብለን እንናገራለን አልክ። አሁን አንተ የምትለውን ከተቀበልን ቅብብሎችን ከተቀበልን ለምንድን ነው ሪጀክት የምንደረገው? አንድ እንዳንሆን የሚያደርገን ምንድን ነው? ደሜ በጣም አሪፍ ጥያቄ። እነዚህ አብያተ ክርስቲያናት በሐዋርያዊ ቅብብሎች የመጣውን
የክህነት ትምህርት ይቀበሉታል? አይቀበሉትም። ይቀበላሉ? አይቀበሉም። ሁላችንም ካህናት ነን። ለብቻው አጥምቆ ለብቻው ምስጢራትን ፈጽሞ ሾሞ ቀድሶ የሚያቆርብ ካህን በሐዋርያዊ ሰንሰለት የመጣ ክህነት አለ ብለው አያምኑም እነሱ። ሐዋርያዊ ሰንሰለትን የጠበቀን የቤተክርስቲያንን ክህነት ካልጠበቅ አንድ ምንም ቅዱስ ቁርባን ያድናል ብትልም ምን አይደለም አንድ አይደለም። ስለዚህ መጀመሪያው ልዩነታችን በቅብብሎሽ የመጣውን አሁን ቄስ አለ ለምሳሌ በመካነ ኢየሱስ ቄስ አለ። ማን የሾመው? ያ ቄስ አለ፣ ቄስ አለ። ማን የሾመው ነው? ማን ሾመው? አሁን ትምህርቱ አሁን ለምሳሌ ምን አለ መሰለህ አሁን ከስፔሻሊ 325 ላይ አለ። ከ325 በኋላ ነው ጉባኤቶች ከሐዋርያ ማለት ሐዋርያ ሥራ ምዕራፍ ስንት ላይ ነው የመጀመሪያው ጉባኤ? ከዛ 325 ነው። ሁለተኛው ጉባኤ 11 ላይ ሁለተኛው ጉባኤ 325 ላይ የሚጀምረው አለ። እስከ 325 ምንም አይነት ቤተክርስቲያን ተከፋፍሎ አናይም ነበር። የተከፋፈለች ቤተክርስቲያን አናይም ነበር በስም ደረጃ አሁንም ቤተክርስቲያን እንኳን ተከፈለችም ባይዘኝ ይሄ ቃል የዛን ጊዜ ተከፍላ ሳይሆን ቤተክርስቲያን ተከፍላ ሳይሆን ከቤተክርስቲያን ሰዎች ወጥተው ነው እንጂ አትከፈልም። የጌታ ቤተክርስቲያን አንዲት ናት። የጌታ ቤተክርስቲያን አንዲት ናት፣ አልተከፋፈለችም፣ አትከፈልም። ሁሉም ግን ከአንዲቷ ቤተክርስቲያን እየወጣ የየራሱን ብራንች ከፈለ። እሱ ልክ ነህ እኮ አስተምሮቱ እኮ አለው፣ ቼን አለው፣ አስተምሮቱ ቅብብሎሽ አለው። ግን ስያሜው አሁን ለምሳሌ ካቶሊኮ የሚል ነበራ የመጀመሪያው የቤተክርስቲያን ስም። አሁንም ነው ካቶሊኮ ሳይሆን ካታሆሊክ ዓለም አቀፋዊ አሁንም ተብላ ትጠራለች። አሁንም እንደዛ ተብላ ትጠራለች። የኛ ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ያለሁባት ቤተክርስቲያን ካታሆሊክ ወይ ዓለም አቀፋዊ ቤተክርስቲያን ከዓለም አቀፋዊ ቤተክርስቲያን አንዷ ናት የኔ ቤተክርስቲያን። ካታሆሊክ ማለት ዓለም አቀፋዊ ማለት ነው። ይሄ አሁንም ቤተክርስቲያን የምትጠራበት ስም ነው አሁንም ድረስ ዛሬም ድረስ። ስለዚህ እኛ ወደ ካታኮሊክ እንዳንገባ የሚያደርገን ምንድን ነው? አሁን ኢስተር ኦርቶዶክስ ካታኮሊክ ውስጥ የለችም የለችም። ስለዚህ አልዳነችም እሷ ብለን የምትለው በሚስጥራት ስለምንለይ አሁን እኔ በኢስተር ኦርቶዶክስ ዙሪያ ላይ ስናገር ጥንቃቄ የተሞላው ንግግር ነው የምናገረው። ምክንያቱም ኦልሞስት ያለንበት ነገሮች ሆሊ ኮሚኒየን ወይም ህብረት የለንም። ሚስጥራት አብረን አንካፈልም። ሚስጥራት አብረን ቅዱስ ቁርባን አብረን አንካፈልም። ምንም ሆሊ ኮሚኒየን የለንም። ስለዚህ ህብረት ዩኒየኑ ስለሌለ በዚህ ሰዓት ላይ እኔና ኢስተርን ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ነን ወይም ኢስተርን ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ሰዎች ድነዋል ብዬ አልናገርም። ወይም ደግሞ በዩኒቨርሳሏ ቤተክርስቲያን ውስጥ እነሱ አሉ ብዬ አልናገርም። አለስ አሁን ልክ እንደዚህ ልክ ኢስተር ኦርቶዶክስን ባየህበት አመለካከት እዚህ ጋር አንተ በምትለው በሚስጥረ ቁርባን የሚያምኑ በጥምቀት የሚያምኑ በወንጌላውያን ውስጥ ያሉ አሉ ዲኖሚኔሽን ልክ እነሱንም አልዳኑም ነው የምትለው። ኢስተር ኦርቶዶክስን አልዳኑም። ኢስተር ኦርቶዶክስን ለምሳሌ እንደ ፕሮቴስታንቱ አይደለም ምን የማያል ምን ስላት እሷ ምን ስላላት ነው እንደ ፕሮቴስታንት የምታያል? ታቦት ማላያት ክህነት፣ ስልጣነ ክህነት፣ አፖስቶሊክ ሰክሴሽን ታራሱ ከሆነ ድናልቻ አልዳነችም ለምን ትላለህ? ኦያ ልመጣልህ ነው። ምን ደግሞ እንዳለያየ ልነግርህ ነው። ሶፋር እንግዲህ በድፍረት መናገር ቢከብደኝም ኢንቫሊድ የሆነ አፖስቶሊክ ሰክሴሽን አላት ብዬ አላምንም። ቫሊድ የሆነ አፖስቶሊክ ሰክሴሽን አላት ብዬ ነው ማምነው በማመን ደረጃ። ግን ደግሞ በጉባኤ ስለሆነ የተለያየ ነው ከነሱ ጋር በጉባኤ ተብታ በጉባኤ ነው የተለያየ። በጉባኤ አንድ ጉባኤ ያስፈልጋል የሚባለው አንድ ጉባኤ ያስፈልጋል የሚባለው አሁን ይሄኛው ወደ ካታኮሊክ እንድንገባ እኛስ ጉባኤ ቢኖርን ኖሮ እንደ ኢስተር ኦርቶዶክስ ወደ አንድነቱ የምንመጣ ይመስላል። እናንተ ወደዛ ለመምጣት ምን መቀበል ይኖርባችኋል መሰላችሁ? አንደኛ ሐዋርያት ትምህርትንና ትውፊትን መቀበል ይኖርባችኋል። ትራዲሽንን ትምህርታችሁን ማስተካከል አለባችሁ። ለምሳሌ በዓለም አቀፋዊቷ ጉባኤ በዛች ቤተክርስቲያን ውስጥ መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እምነት ብቻ የሚሉ ትምህርቶች አይታወቁም። ብቻን እናንሳ ክብር ለእግዚአብሔር ይገባዋል አይገባውም? ኮምፕሊትሊ ይገባዋል። ለእግዚአብሔር ክብር የምንሰጠው ለሰው እንሰጠዋለን። ለእግዚአብሔር የእግዚአብሔር ክብር ለሰው አይሰጥም። መጽሐፍ ቅዱስ ምን ይላል? ክብር ለሚገባው ክብርን ስጡ ይላል።
እቱ ይላል ለሚገባቸው ክብር እንሰጣለን። አዎ እኮ በዝደሚያ የእግዚአብሔርን ክብር ግን ለሰው አንሰጠው። ቴንኪው። አሁን ብቻ የሚለውን አየህ እዚህ ጋር የምናስገባው ለምን መሰለህ? ለእግዚአብሔር የምንሰጠውን ለሰው አንሰጥም ከማለት አኳያ ቢሆንስ እሱ ብዙ ደምዬ የኔ ወንድም ሶላ ዲያግሎሪያ ያን ያህል እንደዚህ ኢሹ አይደለም። ብዙ ያን ያህል ሆነስትሊ ስፒኪንግ ወደ ሌሎቹ ሂድና ጸጋ ብቻ እሱ ትምህርት አሁን ጸጋ ብቻ የሚለው አሁን ጸጋ ብቻን እናንሳውና ጸጋ አሁን ጸጋው በእምነት አድኗቸዋል ይላል ኤፌሶ 2:8 ላይ አለ። ይሄ አንተ ተቀበላለህ። አሁን ለምሳሌ ዲያቆን ያደርጋል አበቃስ ገጽ 120 አካባቢ ላይ ማንም ሰው ይላል ማንም ሰው በስራ አልዳነም ይላል። ማንም ሰው ኦርቶዶክስ በስራ አልዳነም ይላል። የዳነው በምኑ ነው ይላል? በእምነት ነው የዳነው። በእምነት ሲድን ደግሞ ጸጋው በእምነት ነው ያዳንን ይላል። ኤግዛክትሊ ጸጋው ደግሞ የምናገኘው በሚስጥራት በኩል ነው ይላል። ጸጋው በሚስጥራት በኩል ነው። ሚስጥራት ላይ እንመጣለን። ጸጋው በእምነት ካዳነን ያለ እምነት ሚስጥራት መፈጸም ትችላለህ? አይቻልም። ስለዚህ ያለ እምነት ሚስጥራትን ካልፈጸምክ ሚስጥራትን እንድትፈጽም እገዛ ያደረገልህ በተዘዋዋሪ ሜን ፖይንቱ ምንድን ነው? ጸጋው ነው ማለት ነው። ጸጋው ነው ማለት ነው። እምነት ጸጋው በእምነት አዳነን። ጸጋው በእምነት አዳነን። እምነታችን ደግሞ ሚስጥራትን እንድንፈጽም አደረገን። ጎበዝ። ኤግዛክትሊ ጸጋው በእምነት አዳነን። እምነታችን ደግሞ ምንም እንድንፈጽም አስቻለን። ሚስጥራትን እንድንፈጽም አስቻለን። ገባ? አሁን ብቻ የሚለው ቃል የገባው ከዚህ አሁን ከነገርኩ ውጪ ሌላ ነገር እንዳይገባ ከማለት አኳያስ ቢሆንስ የሚለውን ያዝልኝ። አሁን ደግሞ እዚህ ጋር አንድ ነገር ላስተካክልልን። አንተ ያልከው በእጅጉ በጣም ቀናና ኦልሞስት ኦርቶዶክሳዊ እይታ ነው። ብቻ የሚለው የፕሮቴስታንቱን ትምህርት እኛ ኦርቶዶክሳውያን ክርስቲያኖች በመጀመሪያ ደረጃ የምንቃወመው ለምን መሰለህ? ከሚስጥራት ስለሚለየን ቅዱስ ሚስጥር ወደ ጎን ስለሚያደርግብን ኤክስክሉድ ስለሚያደርግብን የምንቃወመው በመጀመሪያ ደረጃ በእምነት ብቻ ጥምቀት አይደለም እያሉ ስለሆነ በእምነት ብቻ የጌታ ሥጋና ደም የዘላለም ሕይወት አይሰጥም እያሉ ስለሆነ ብቻ የምትለዋን ትምህርት ጸጋ ብቻ ልጨርስልህ። እምነት ብቻ የምትለዋን ትምህርት ስህተት ነው የምንለው የመጀመሪያው ሜን ፖይንታችን ገድላትን ለመጨመር ወይ ስራ ለመጨመር ወይ የሆነ ነገር ለመጨመር ሳይሆን ከሚስጥራት ስለሚለዩና ስለሚለዩ በዋነኝነት እኔ የምልህ ደግሞ ምንድነው አንድ ሰው ከዳነ በኋላ የመጠመቅ ኦፖርቹኒቲ እያለው የመጠመቅ ኦፖርቹኒቲ እያለው ካመነ በኋላ ከዳነ በኋላ ሳይሆን ካመነ በኋላ በላይ ካመነ በኋላ ድኗል ነው የምንለው አይደል? ካመነ በኋላ ድኗል። የዳነ ሰው ደግሞ መገለጫው ምንድነው? መጠመቅ አለበት አይደለም? ምንድነው? ባመነ ሰዓት አይደለም፣ አምኖ በሚጠመቅ ሰዓት ነው የሚደረገው። እሺ እንደዛማ ከሆነማ እንትን ኤክስፕላኔሽን ይሆንብናል። ምን አሁን ለምሳሌ ግን እኔ ወደ ኦርቶዶክስ መጣሁ አለ እንደመጣሁ አልጠመቅም አለ እማራለሁ። ተምረህ አምነህ ስትመጣ ትጠመቃለህ። ይሄ ጊዜ አለው የለውም? የምትማርበት ጊዜ አለው አይደል? እንደ ያመንክ ሰዓት ለደሜ ምን አለ መሰለህ፣ እዚህ ጋር ትንሽ ነገር ላጥራልህ፣ ይቅርታ አድርግልኝና ሐዋርያው ጳውሎስ ሲናገር ማመን ከምንድን ነው ይላል? እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። መስማትስ በምንድን ነው? በእግዚአብሔር ቃል ነው። ስለዚህ ያለ አስተማሪስ እንዴት ይሰማሉ? ካልሰሙስ እንዴት ያምናሉ? አንተ እምነት የሚለው ደረጃ ላይ ለመድረስ አስቀድመህ ምንድን ነው ማድረግ ያለብህ? አንተ የምሰማው ወንጌል ካመንክ በኋላ ምንም ሌላ ወደዛ ወደዚህ የሚያስብል ነገር የለም። ራይት አወይ ወደ ጥምቀት ነው የምትሄደው።
ምንድነው መሰለህ አሁን ለማመን ግን ጊዜ አለው። ጊዜው ያለው ካመንክ በኋላ ባለው ሁኔታ ውስጥ አይደለም። ጊዜ ያለው ከማመን በፊት ለማመን የምታደርገው ሂደት ነው። ጊዜው ወይንም ታይም ፍሬሙ ያለው ካመንክ በኋላ ሳይሆን ወደ እምነት መድረክ፣ ወደ እምነት ጎዳና፣ ወደ ማመን ልብ በመድረስ ባለው ላይ የዛ ላይ ጊዜ አለ። ካመንክ በኋላ ግን አማኝ በቃ አመንክ፣ የተማርከውን አመንክ፣ የሥላሴን ትምህርት አመንክ፣ የጥምቀትን አመንክ፣ የቅዱስ ቁርባን አመንክ። ቀጣዩ ስቴፕ ገና ይቆይ ምናምን አይደለም የምትባል ወደ ጥምቀት ነው የምትሄደው። ኦኬ አንተ ስነግረኝ አሁን እኔ እንደዚህ ነው አይደል? አሁን እኔ እንደዚህ ነው። ኦርቶዶክስ አይደለሁም እኔ አይደለም። እሺ አሁን እኔ ኦርቶዶክስ አይደለሁም። አሁን የምትነግረኝ ትምህርቶች እንዳለ ተቀብያለሁ። አመንካው? አዎ ተቀብያለሁ። መሰረታዊ ትምህርቶችን አመን። እሺ አመን ተቀብያለሁ። እሺ ተቀበልክ ወይስ አመንክ? አመንኩ እንጂ በቃ አሁን እኮ አመንኩ። በቃ የዘላለም ሕይወት የሚያስገኘው አሁን አንተ በነገርከኝ በእግዚአብሔር ቃል እውነት እንደሆነ አመንኩ። አንዴ አምኜ ልክ አሁን እሑድ ለምሳሌ አሁን ዛሬ ነው ያመንኩት። ኦርቶዶክስ እሑድ ላይ አታጠምቀኝም፣ እቆያለሁ። ቀኖና አለ፣ ቀኖና ይሰጠኛል አይደል? ሚስጥራትን እንድካፈል የጌታ እራትን እንደወስድ የሚፈጅብኝ ቀን አለ። ኢሚዲየትሊ የሆነ ነገር የለም። ምሳሌዎችንም መስጠት እንችላለን። ምናልባት በመሀል ላይ የምታነሳቸው እነዚህ ትንንሽ እኔ አሁን በመሀል ጊዜና ታይም አለ ስትል ረዘም ያለ ጊዜ አለ እያልክ ከሆነ ብዬ ነው እንደዚህ አይነት መልስ ግልጽ አድርግልህ። ይሄ ሰውዬ የኦርቶዶክስን አስተምሮ ተቀበለ። ይሄ ሰውዬ ተቀበለ። ከዛ በኋላ እዚህ ጋር ነው ጥምቀቱ እዚህ ጋር ነው። ከዚህ እዚህ ሲሄድ ማለት ነው ጋፕ አለው፣ ርዝመት አለው፣ የተወሰነ አለ። አምኗል። ይሄ ሰውዬ ጥምቀት እንደሚያድነው አምኗል። እንደሚያድን መሀል ላይ አምኖ ከኦርቶዶክስ ሳይወጣ እግዚአብሔርን ሳይገድ ኢየሱስን ሳይገድ ሞተ። ሞት ቀደመ። ይሄ ሰውዬ ይድናል አይድንም? ይሄ ሰውዬ ይድናል አይድንም? እኔ ይህን ለምሳሌ አሁን የጠየቀኝ ጥያቄ ከምን አንጻር የሚታይ ነው መሰለ ደሜዋ? ይሄ ኤክሰፕሽናል የሆነ ኬዝ ነው የጠየቀኝና እንደኔ እኔ እግዚአብሔር እንግዲህ ሉዓላዊ አምላክ ነው፣ ቸር ደግ አምላክ ነው። አይምሮም ብዬ አላምንም። ይምሯል ብዬ ይሄ የኔ የግሌ እምነት ነው ወይም የመጽሐፍ አሁን እኔ ደግሞ የምልህ ማለት ነው ይሄ ሰውዬ ይማራል እንደተባለ ሁሉ ይሄ ሰው ዳነ። ከዳነ በኋላ ጥምቀት አያስፈልገኝም ቢል ኦፖርቹኒቲው ያለው ጥምቀት አያስፈልገኝም ቢል ይሄ ሰው አይድንም። ለምን አይድንም መሰለ? የመጀመሪያው የእግዚአብሔርን ትእዛዝ ይሽረዋል። የእግዚአብሔርን ትእዛዝ ግን ደግሞ በዚህ ጋር አንድ ነገር እያጠራን እንድንሄድ መጠመቅ የሚችለው ሰውዬ ከተጠመቀ በኋላ ነው የሚድነው ወይንስ ባመነ ሰዓት ነው የሚድነው ነው የምትለው? አሁን እኮ መለስክልኝ እኮ አንተ እኮ ይሄ እኮ ኤክሴፕሽናል ነው አልከኝ። አሁን ኤክሴፕሽናሊቲውንማ እኔ ምን አልኩ መሰለ? ይሄ አምኖ የሆነ ሰው አምኖ ባለበት ሰዓት ላይ ሊጠመቅ በሚያደርገው ጉዞ ቢሞት አልኩኝ ጥምቀት ጋር ሳይደርስ። ይሄ እንግዲህ ከሱ ቁጥጥር ውጪ የሆነ ነገር ነው። እሱ ምንም ተዘጋጅቶ እየሄደ ያለ ሰው ነው ያለው። ከሱ ቁጥጥር ውጪ በሆነ ካታስትሮፊክ ድንገተኛ በሆነ ነገር ይሄ ሰውዬ ሞተ። ስለዚህ እሱ ምንም ማድረግ አይችልም። ልሙት ብሎ አይደለም የሄደው፣ ልጠመቅ ብሎ ነው የሄደው። ሞት ቀደመው። ስለዚህ ይሄንን እግዚአብሔር ፍትሃዊ ፍርዱን ይሰጠዋል አልኩ። ግን ይድናል የሚል እኔ አይድንም፣ እንደዚህ አይነት ሰዎች አይድኑም ብዬ አይደለም የማምነው። አሁን ይሄም ሰው አሁን ደግሞ ወደዚህኛው ልምጣልና አንተ አመንክ እንበል፣ ኮምፕሊትሊ አመንክ፣ ጨረስ። ነገ ቤተክርስቲያን ይዤ ሄድኩ እና ተጠመቅ፣ ቅዱስ ሥጋውና ክቡር ደሙንም ተቀበልክ፣ በመንፈስ ቅዱስ ታተምክ። የትኛው ሰዓት ላይ ዳንክ ይመስላል? ኦኬ አሁን አንተ እንግዲህ ድነትን ሂደታዊ ነው ያደረግከው። በአሁን አነጋገር ድነትን ሂደታዊ ያደረግከው። አሁን ድነት ሂደታዊ እንዳልሆነ ደግሞ የነገርኩ ምንድን ነው? ይሄ ሰውዬ አሁን እኔ የመጠመቅ ቅዱስ ምስጢራትን የመካፈል ፍላጎቱ አለኝ። ደሜዋ ይህ የዚህ ሰውዬ ታሪክ ሁሌ ሀፐን የሚያደርግ ነው? ከስንት አንዴ ሀፐን የሚያደርግ ነገር ነው? እሱማ ከስንት አንዴ ነው የሚያደርገው። ስለዚህ ሞርኛ ማውራት ያለብን ዴይሊ ሀፕን ስለሚያደርገው ወይም ስለተገለጠው ነው ወይም እስከ ስንት አንዴ ድንገት ብቅ ስለሚለው ነው?
አይድናል። ይሄማ ግዴታው ነው። ተጠምቆ ሚስጥራትን ተካፍሎ ይድናል፣ ጨርሶ ይድናል። ያ ብቻ አይደለም፣ ሚስጥራትን ተካፍሎ ተጠምቆ ቅዱስ ሥጋውና ቅዱስ ደሙን ወስዶ ባለ እምነቱን ካልጠበቀ አይድንም። አይድንም። ይሄ ብቻ ዋስትና የሆነው የግድ እምነቱን መጠበቅ መቻል አለበት እኮ በስራ መገለጥ አለበት። ያለ ስራ እምነት ያለ ስራ ምን ያለ ስለሆነ የሞተ ስለሆነ አሁን ምስጢራትን ስለተካፈለ ገባ ስለተጠመቀ ኖ አይድንም። ምን ማድረግ አለበት? እስከ ላይ ፊልጵስዩስ 2:12 ላይ ነው 2:11 ላይ በፍርሃትና በመንቀጥቀጥ ሆናችሁ መዳናችሁን ፈጽሙ። በመፍራትና በመንቀጥቀጥ ማንማጭ በመፍራትና በመንቀጥቀጥ ምስጢራትን ከወሰድክ በኋላ ነው የምትፈጽመው። ኤግዛክትሊ yes that's true። ስለዚህ ይሄንን ነገር አልቀበልም የሚል ወንጌል አማኝ ከሆነ ማለት ጌታ ምስክሬ አልዳንም። ስለዚህ ወደ ካታኮሊክ የምትለዋ ቤተክርስቲያን እንዳንመጣ እንግዲህ ልክ እንደ ምስራቅ ኦርቶዶክስ እኛንም ብታስበንና ወደዚያ ምኞቴ ነው። በጣም ጥያቄ ካለ ደግሞ ጠይቀኝ። አንተ ደግሞ በተራ ደሚዋ አንድ ኮመንቱን ልክፈትና እስኪ የህዝቡን ስሜት ልመልከተው። አሁን ስለተማማረን ይሄ በጣም በእውነት እጅግ በጣም ኮመንቱ የኔ ኮመንት ከፈቱ እጅግ በጣም ማለት ኮሜንት ክፈቱ። እኔ ጋርም ኮሜንት ክፈቱ። በጣም ደስ የሚል ደስ ጭንቄ ጨምሯል ጓደኛዬ፣ ጭንቄ ጨምሯል። አይ መጨረሻ ደስ የሚል ደሜ ተልክልን የምትሉ ይላል እዚህ ጋር ኮሜንት ላይ ካታኮሊክ የደሜ ፍላጎት እቺ ካታኮሊክ የምትለው ቤተክርስቲያን ማየት ነው ህልሜ። ጌታ በእሷን እኮ ታዲያ ወደዛ እኮ ነው እየጠራሁ ያለሁት እንደሚዋኔ እኔ አንድ ነገር ወደዛች እንዳትገባ የከለከለ ነገር ፕሮቴስታንቱ ምን መሰለ? አንደኛ እነዚህ ብቻዎቹ ከሐዋርያዊት ቤተክርስቲያን ነጥሏቸዋል። ሁለተኛ ክህነትንና አፖስቶሊክ ሰክሴሽን ለሁለት ነገር ይጠቅማል። ደሜዋ ሐዋርያዊ ቅብብሎች፣ በሐዋርያዊ ቅብብሎች ሁለት ነገሮችን ታገኛለህ። ሁለት እጅግ በጣም መሰረታዊ የሆኑ ነገሮችን ደሜ፣ አንደኛ አፖስቶሊክ ፌዝ ወይም ሐዋርያዊ እምነት። በሐዋርያዊ ቅብብሎች ሁለት እጅግ ወሳኝ ነገሮችን ታገኛለህ። አንደኛው አፖስቶሊክ ፌዝ ወይም ሐዋርያዊ እምነት፣ ሁለተኛው አፖስቶሊክ ሰክሴሽን ውስጥ ሌላኛው ፕሪስትሁድ ወይንም ደግሞ የክህነት ቅብብሎችን ታገኛለህ። ክህነትንና እምነትን ክህነት በእምነት ውስጥ አሁን የሚለየን ምንድነው መሰለህ? አሁን የሚለየን የክህነቱ ነው። ገባ? እኛ እንግዲህ የንጉሥ ካህን ቅዱስ ሕዝብ አድርጎ የሚለንን ለራሳችን ነው ካለን በኋላ እዚህ ጋር ደግሞ ማለት በሐዋርያዊ ቅብብሎች የመጣውን ነገር ደግሞ የሚቀበሉ ቤተክርስቲያኖች አሉ። ኢስተርን ኦርቶዶክስ ለምሳሌ ይህን የሚቀበሉ አሉ። እነሱን የኦሪየንታል ኦርቶዶክስ ላይክ በእንትን አልዳነችም እንደምትለው ሁሉ እኛም እዚህ ጋር የተቀበልነውን ነገር አልዳናችሁም ካልከን ሁለታችን ደግሞ የሚያስታርቀን አንድ ሀሳብ ይኖራል። ያም ሀሳብ እንግዲህ አንድ ጉባኤ እግዚአብሔር እንደው ያድርገው እንጂ አንድ ጉባኤ ከተፈጠረ የእውነቴን ነው የምልህ ስላሴ አማኞች አንድ ይሆናሉ። ስላሴ አማኞች በስላሴ ምናምን አማኞች አንድ እንሆናለን። አንድ ጉባኤ አየህ፣ ጉባኤያት እንግዲህ የመጨረሻው ጉባኤ የተከናወነበት ስፔሻሊ 15ኛው ወይ እንደዚህ ሰባት አለ 7 ጉባኤ ነው የተደረገው። አጠቃላይ እኛ እንደ ዩኒቨርሳል ቤተክርስቲያን የምንቀበለው 3 ኢኮኖሚካል ካውንስሎችን የመጀመሪያው ካውንስል በ325 በኒቅያ የተካሄደው ነው። ሁለተኛው ካውንስል ደግሞ በዚህ በኤፌሶን የተዘጋጀውን በ450 የተደረገውንና ከ450 በፊት በ385 በቆስጠንጢንያ የተደረገውን እነዚህ 3ቱን ዓለም አቀፍ ጉባኤ እንቀበላለን። አዎ አሁን እነዛ ጉባኤቶች እንግዲህ የማትቀበሉ እነዛ ለምሳሌ 4ቱን የማትቀበሉ ጉባኤቶች ላይ የነበሩ አባቶች አልተቀነሱም። እንደውም 481 ላይ 481 ላይ ኖ 381 325 እና 450
የመጀመሪያው ጉባኤ የኒቅያ ጉባኤ ነበሩ። የመጀመሪያው የኒቅያ ጉባኤ የኬልቄዶን ጉባኤ ላይ የኬልቄዶን ጉባኤ ኬልቄዶን እኛ አንቀበልም። ኬልቄዶን ጉባኤ ላይ የኤፌሶን የነበሩ ኤፌሶን ላይ የነበሩ አባቶች እንዳለ ነበሩ። ሁሉም ነበሩ። ኤፌሶን ላይ ለምሳሌ አልነበሩም። ቅዱስ ቄርሎስ አልነበረም። ለምሳሌ ቅዱስ ቄርሎስ ኤፌሶን ጉባኤ ላይ ነበረ። በ450 ቅዱስ ቄርሎስ ኤፌሶን ጉባኤ ላይ ነበረ። ስለዚህ በኤፌሶን ጉባኤ ቄርሎስ ነበረ። ኒቅያ ጉባኤ ሶሪ፣ በጣም ይቅርታ አድርጉልኝ እና አንዴ 430 ላይ ሶሪ 430 ሶሪ አንዴ ገደሜ ክሊል ላድርግ፣ ስህተት ነው። በ325 ኒቅያ ጉባኤ፣ በ381 የቁስጥንጥንያው፣ በ330 ኤፌሶን፣ በ451 ደግሞ ካልሲደን ወይም የኬልቄዶን። ስለዚህ ቅዱስ ቄርሎስ በ430 ላይ የነበረው ቅዱስ ቄርሎስ በ451 ጉባኤ ላይ አልነበረም። ግን ማን ነበረ? የአሌክዛንድሪያው ሊቀ ጳጳስ በሰዓቱ የነበረው ቅዱስ ዲዮስቆሮስ ነበረ። እሱንም ጥርሱን አርግፈውት አባረውት ነው የወጣው። ተባሮ ነው የወጣው፣ ውሻ ተደርጎባቸው። ማን? ዲዮስቆሮስ። እሱ ደግሞ የአሁኑ አሌክዛንድሪያ ያኔ በሰዓቱ የነበረችው የአሌክዛንድሪያ ቸርች እዛ ሊቀ ጳጳስ ነበረ። which is የኦሪየንታል ቸርች ናት ያቺ ቸርች። እና እሱን አባረሩት ነው የወጣው በሰዓቱ ተደብድቦ ጥርሱ ሁሉ ወልቆ። የኖሩ ሊኖሩ ይችላሉ honestly speaking፣ ግን ቤዚካሊ እኛ እንዳጠቃላይ እንደ ኦሪየንታል ኦርቶዶክስ አማኝ የኬልቄዶንን ጉባኤ አንቀበልም። የሁለት ባህሪ ጉባኤ ስለሆነ እሱን አንቀበልም። ግን አሁን ለምሳሌ ግን የሁለት ባህሪ አሁን የኢየሱስ ክርስቶስ ኔቸር ማለት ነው። አሁን አንተ ስትገልጠው አንድ ባህሪ አሁን ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ብለህ ነው አንተ የምትገልጠው። ግን አክቹሊ ከሁለት አካል አንድ አካል ሳይሆን ሲጀመር ኢኒሻሊ ያለው አንድ አካል ነው። አካሉ አንድ ነው። ከተዋህዶ በፊት ማለት ነው የክርስቶስ አካል የሚባል ወይም ደግሞ የስጋ አካል ተብሎ ለብቻው የለም። ከተዋህዶ በፊት ያለው አንድ መለኮታዊ አካል ነው። እዛ መለኮታዊ አካል ላይ ነው የስጋ ኢንዲቪጁዌት ያደረገው ወይም የተዋህደው ከመለኮት ነው። ባህሪ ነው። ከመለኮት ጋር ባህሪ ነው የተዋህደው። የሰው ባህሪ ነው የተዋህደው። ተቀላቀለ አትልማ እንዴ? ተዋህደ ስትል እኮ ተቀላቀለ መጠበቂያ አለ። አሁን አንተ በአገላለጽ አንድም ባህሪ በአገላለጽ ደረጃ አንድ ትለዋለህ እንጂ ስትገልጠው ግን ስትናገረው ግን ቱ ኔቸር አድርገህ ነው የምትናገረው። እኔ ቱ ኔቸር ስናገረው ቱ ኔቸር አድርገህ ያልናገረው። እሺ የመለኮት ባህሪ ይራባል። የመለኮት ባህሪ ይራባል። ላስረዳ እዚህ ጋር ቀደም ያልከው ወሳኝ ነጥብ አለ። ስናገረው ማሰሪያውን ነጥዬ አልናገረው። ከሁለት ባህሪ አንድ ባህሪ መለኮታዊ ባህሪ የስጋ ባህሪ በተዋህዶ አንድ እያልኩ ነው የማወራው። ወይም ስግው ቃል እያልኩ ነው የምናገረው። ስግው ቃል በቃ ደሞስት አኪዩሬት የሆነ አገላለጽ ለክርስቶስ ስግው ቃል የሚለው መነጣጠልን የሚያጠፋ መቀላቀልን የሚያጠፋ ፍጹም ተዋህዶን አንድነትን የሚያሳይ ነገር ነው። ስለዚህ እኛ ስንናገር ሁለቱ ባህሪያቶች ጠፉ አይደለም ምንለው። ኦፍ ቱ ኔቸር ከሁለት ባህሪ ወደ አንድ ባህሪ ዋን ኮምፖዚት ኔቸር ነው ያለው። ዋን ኮምፖዚት ሲንግል ክርስቶስ ውስጥ እኮ ሲንግል ኔቸር አይደለም ያለው። ባይዘ ክርስቶስ ውስጥ ከሁለት ባህሪ ወይንም ኦፍ ቱ ኔቸርስ ተብሎ ሲነገር ከዛ መጨረሻ ላይ ስታስገም ሲንግል ኔቸር አይደለም ክርስቶስ ውስጥ ያለው፣ ኮምፖዚት የሆነ ኔቸር ነው ያለው። የተዋሃደ አንድ የሆነ ባህሪ እንጂ ነጠላ አንድ ሳይሆን ክርስቶስ ውስጥ ያለው ነጠላ አንድ ባህሪ ሳይሆን ክርስቶስ ውስጥ ያለው ኮምፖዚት የሆነ የተዋሃደ አንድ ባህሪ ነው ያለው። ምን ያለ የተዋሃደ ግን አንድ ባህሪ የማይጠፋፋ ግን የተዋሃደ አንድ ባህሪ ነው ክርስቶስ ውስጥ ያለው እንጂ ነጠላ አንድ ባህሪ አይደለም ክርስቶስ ውስጥ ያለው። ነጠላ የመለኮት ባህሪ ነጠላ የሰው ባህሪ አይደለም። ባለመለያየት ባለመጣጣት from two nature to one nature, from two of two natures, of two natures
ከሁለት ባህሪ ወደ አንድ ባህሪ ነው የመጣውና ይሄ ነገር ነጠላ ክርስቶስ ነጠላ ባህሪ የለም። ነጠላ ባህሪ የለም ያለው ኮምፖዚት የሆነ አንድ ኔቸር ነው ያለው። በተዋህዶ የሆነ አንድ ባህሪ ነው ያለው። የተዋሃደ አንድ ባህሪ ነው ያለው እንጂ ነጠላ አንድ ባህሪ አይደለም። ክርስቶስ ውስጥ ያለው የተዋሃደ አንድ ባህሪ ነው ያለው። ጉድ ያው በቃ ላይክ አሁን ይሄንን አስተምሮ እንግዲህ ኢስተር ኦርቶዶክስ ቱ ኔቸር ትላለች እንጂ ስትናገር አንድ ባህሪ ብላ የምትናገር እሷ አንድ ባህሪ ቢሆን ቃል አትጠቀምም። ኢስተር ኦርቶዶክስ ይሄኛ የምንለው ያለመለያየት፣ ያለመነጣጠል፣ ያለመጠፋፋት፣ ያለመደበላለቅ ምናምን ትልና ቃሉን ስትጠቀም ሁለት ኔቸር የሚለው ቱ ኔቸርስ የሚለውን ትጠቀማለች። እኛ ያለመለያየት፣ ያለመቀላቀል፣ ያለመጠፋፋት ትልና ዋን ኔቸር እንላለን። ዋን ኔቸር አንድ ባህሪ ብለን እናገራለን። ኢስተር ኦርቶዶክስ ደግሞ ያለመጠፋፋት፣ ያለመቀላቀል ትልና ከዛ ምን ብላ ትናገራለች መሰለ? አንድ ባህሪ ብላ ትናገራለች። ሁለት ባህሪ ብላ ትናገራለች። እኛ ግን እንደዛ አንልም። እኛም ደግሞ ምንድነው ያለመጠፋፋት፣ ያለመቀላቀል፣ ያለመደበላለቅ ምናምን ብለን ግን አንድ ባህሪ ብለን የምንናገረው። አረበስ ሪጀክት አደርጋለሁ ብዬ ነው። ምን ይሄ? አረ ጀለስ ኢንቫይት አድርጎኝ ነው ሪጀክት አደርጋለሁ ብዬ እኔ እስልምና ላይ ነው እየገባሁ ያለው። ጭራሽ ሌላ ታሪክ ይሄ ነው ቁርአን የአምላክ ቃል ነው በሚለው እየገባሁ ነበር። እንደተሻ ይቅርታ አቋረጥኩ። ልደቴ ግሽ ነው። ሰላም ብያለሁ። ሚው ታረክሽኝ እንደ አባት እንደገባሽ ሰላም ነው። ጋዲስ አንዴና በረከት ይደርብን። አሜን። በአንተ እንኳን አይመስለኝም። አይ ዶንት ቲንክ አስቀድመን ተሳደብ ከኃጢአት ታጠብ። ከዛ እሺ በቃ እንትን ልበል። ቅርብ ሰዓት ነው የገባው። እኔ አላወቅም ነበር ቅርብ ሰዓት መግባት። አይ ኖ ብራዘር ሶስት ሰዓት ሆኖኛል ከገባው። ትቆያለህ ብዙ ወይስ እንዴት ነው? ላይክ ፕላን? አይ ብዙ አልቆይም ሆነስትሊ ስፒኪንግ። በቃ ስጨርስ ሰዎቹን ወደ እኔ ላካቸው። በቃ እኔ ልመለስ መሰለኝ ወደዛው። በቃ ችግር የለውም። እኔ ውስጥ ወደ መጨረሱ ብዙ አልቆይም። ላይ ስለሆነ የገባሁት እኔ ሰላም አትለኝም እንዴ? በጌታ ታስብ ደሜ እኮ እንደ ጆሲ ስታክ ያርክ መስሎኛል። ደሜ ያማን ነው ብሮስኪ። ኧረ በጣም ታምራዊ የሆነ ነገር እየተነጋገርን ነው። ከደምሮ በዚህ አጋጣሚ ከመጣ አይቀር አስተካርክ ያለ እንደ ጋይስ ቅዱስ ሚስጥርና በቅዱስ ሚስጥር አተካይ በቁርባን እና ጥምቀት ላይ ያለው ምልከታ ከነገር በኋላ ተለምዷል። ሪስፔክት ዩ አረ ሪስፔክት አድርገኛል አታደርገኝም? ወንድሜ ጋዲሳ ኦፍ ኮርስ እናደርጋለን እንዴ በደንብ። የጌታ ስጋና ደም አማናዊ ነው ወይስ አይደለም? ደሜ ደሜ የጌታ ስጋና ደም አማናዊ ነው አይደለም? አማናዊ ስለሆነ እኮ ነው እስራኤሎች የሸሹት። ደሜ ያራዳ ልጅ ደሜ ጆ ሰላም ብያለሁ ብሮስኪ። ጋዲዬ እንዴት ነው? ሁሉ ሰላም? ቅድም እያነሳው በቃ ናፍቀኝ። ኧረ ተጠፋፋን። አጀት መቼ ነው የሚደገሙ? ኧረ አጀት ምግቡ ግን የምር ይጣላል። በጣም ጋዲ በዚህ እኮ ፍሬንድ አይደለንም። ለዛ እኮ ነው የተጠፋፋ ነው። ኧረ ነን እንዴ? ይሄ ሁለተኛ አሁን ፎሎ ባክ አድርጌያለሁ። ልደትሻ እንትን እንዳልላችሁ በቃ አንተ ሰውዬ አንተም ቶሎ ጨርስና አንተ እንዴት ነው ዲስኮኔክት ማድረገው? ዝም ብዬ ነው አይደለም። ፕሮፋይል ፖስት ምትለው ነው ከታች ገስት ማች ምትለዋን ንካት። ማች ምትለዋን ነው የቀለበት ምልክቷን አይደለም። ይኸውልህ መሰር አይደለም ጋዴ ማች የሚል አለ አይደል? ማች የሚለውን ንካና እሺ ማች የሚለውን ንካው። ማች የሚለውን ከዛ ሴንድ ኦኬ ነው። ካንሰል አድርግ ሁለተኛ አካውንቴ ነው ጋይስ። በቃ ቀጥሎ። እሺ ደሜ የሆነች ትንሽ አንዴ ሀሳቧን ሰብሰብ ዳርጋት ብዬ ነው። ምን ጋር መሰለ እያወራ የነበረው ደሜ ቤተክርስቲያን ታሪክ ላይ ነው። የቤተክርስቲያን ታሪክ ስንመለከት ቅድም አሁን አንድ ያነሳኸው ወሳኝ ጥያቄ አለ። መካነ ኢየሱስ አልከኝ፣ ቄስ አለ አልከኝ። አዎ ለምሳሌ ቄስ ጥጋቡ ናቸው
ቄስ ትዕግስቱን አውቃቸዋለሁ። ለምሳሌ ያህል መካነ ኢየሱስ ላይ ያሉት የእሳቸው ክህነት ከየትኛው ሐዋርያ እየተመዘዘ ነው? ባቸው አይታወቅም እኮ። እንደዛ ካልኩ እኮ የኢስተር ኦርቶዶክስም እኮ አኬ የኢስተርን ኦርቶዶክስማ አልኩ እኮ የኢስተርን ኦርቶዶክስ ከሐዋርያው እንድርያስ ከ12ቱ ሐዋርያት አንዱ ከሆነው ከእርሱ የሚመዘዝ ነው ካልተሳሳትኩ። የኢትዮጵያ ስለዚህ አንድ ነን በላ። እንደዛ ከሆነ አንድ ያሉት ነው። በምን መሰለ ጉባኤው ይሄ የኬልቄዶኑ ጉባኤ የለየን በሚስጥረ ክህነት አይደለም ወይ በሚስጥረ ቁርባን አይደለም፣ የለየን በነገረ ክርስቶስ ነው። ነገረ ክርስቶስ ደግሞ እጅግ በጣም ሴንሲቲቭ ትምህርት ነው። ይኸውልህ ኢስተርን ኦርቶዶክስ ክህነት ላይ ችግር ባይኖርባት ማለት የክህነት አስተምሮ ላይ ችግር ባይኖርባት በቅዱስ ቁርባን ላይ ያለ ትምህርት ላይ አስተምሮ ችግር ባይኖርባትም ግን በነገረ ክርስቶስ ላይ ያላት አስተምሮ ስለተለያየን አንዲቷ የተቃረንባት ትምህርት ሁሉንም ነው ይዛ የምትሄድ። አንዷ የተለያየንባት ትምህርት አንዷ የተለያየንባት ትምህርት በጉባኤ ደረጃ ስለሆነ የተለያየ ነው። አብረን ህብረት አናደርግም። አብረን ህብረት ካላደረግን ደግሞ ምንም እንኳን በቁርባን ላይ ያላቸው እምነት በክህነት ያላቸው እምነት ሚስጥራቱ ሁሉ ለምሳሌ ሚስጥረ ሜሮ እያንዳንዱ ነገር እኮ ይቀበላል። በቃ ኦንሊ ቲንግ ያልኩህ እኮ አንድና አንድ የለያየ ነገር ቢኖር የክርስቶስ ባህሪ ነው። እሱም እኮ አልኩህ ደምዬ እግዚአብሔር የተመሰገነው ሶፋር በጣም ወደ ጥሩ ሁኔታ እየመጣ ነው ያለው። እግዚአብሔር የተመሰገነ ይሁን። ወደ በጣም ጥሩ ወደሆነ ሁኔታ ነው ያለው። ወደ የሚመጣው ይሄ አሁን እኛና ኢስተርንና እኛ ጋር ያለው ነገር ተደጋጋሚ ኢንተርናል የሆኑ ኮሚኒኬሽኖች ተደርገዋል። ኦልሞስት መተማመን ደረጃ ላይ ደርሰናል። ጆሲ አቴንሽን በጣም እየሰረክ ነው። አቴንሽን እየሰረክብን ነው። ይቅርታ አኬ መጥቶ ሰላም እያልኩት ስለነበር በጣም ይቅርታ። እና እሺ በቃ ችግር የለም። እና ደሜ በተደረጉት ውይይቶች በሊቃውንቶች ደረጃ በተደረጉ ውይይቶች ሶፋር ያለው ልዩነት የቃላት ልዩነት ነው ተብሎ ስለዚህ የቀረው ነገር ምንድን ነው? በዓለም አቀፍ ጉባኤ ስለሆነ የተለያየ ነው። አንድም ልንሆን የምንችለው አንድ ዓለም አቀፍ ጉባኤ ሀፕን ሲያደርግ እሱ ሀፕን ያደርጋል ብለን እናምናለን። ተማምነናል። ኦልሞስት በቃ የቃላት ልዩነት እንደሆነ በብዙ አይነት መንገድ ተማምነናል። ግን ህብረት ለመፍጠር ድጋሜ አብሮ ሚስጥራትን ለመካፈል አብሮ ለመቁረብ በተመሳሳይ የክህነት ሰንሰለት አብሮ ለማገልገል በአንድ ጥላ ቤተክርስቲያን ውስጥ ለመሆን ድጋሚ አንድ ዓለም አቀፍ ወይም ኢኮኖሚካል ካውንስል ያስፈልጋል። በዛ አግሪ ማድረግ መቻል። ከዛ ማን ነው የሚጠመቀው? ኖ መጠመቅ አይደለም እኮ ያልኩት፣ መጠመቅ አይደለም ያልኩት። ስለዚህ ህብረት ሲደረግ እነሱ ጋር ያለውን ጥምቀት ትቀበላላችሁ። የተጠመቁ ኮምፕሊትሊ አሁን ስለዚህ አሁን ከኛ ጋር ራሱ ከሆነ ልዩነቱ ክህነት እኮ ነው። አሁንም አንተ ክህነት ብቻ አይደለም ደምዬ ሐዋርያዊ እምነት እኮ አንዱ ክህነት እኮ ነው እኮ ክህነት ብቻ አይደለም። አፖስቶሊክ ሰክሴሽን የሚለው ሐሳብ ውስጥ ክህነት ብቻ አይደለም ያለው እምነትም አለ። ሐዋርያዊ እምነት ከሐዋርያት ጀምሮ በቤተ ክርስቲያን ውስጥ ተጠብቆ የመጣው እምነት አለ። ያ ምንድነው? ያ እምነት ለምሳሌ ያ እምነት ሃይማኖት የምንለው በስላሴ፣ በነገረ ክርስቶስ፣ በቁርባን፣ በጥምቀት፣ በመዳን፣ በክህነት፣ በመጽሐፍ ቅዱስ ላይ ባለን በእያንዳንዱ በመዳን ጉዳይ ላይ ባለን ይሄ ሁሉ ከተቀበል ኦልሞስት እኮ በቃ መጨመር ነው የሚጠበቅብህ። በቃ ወደ ቤተክርስቲያን ክህነት ነው የቀረው። አሁን እኮ እንዳንዋሃድ እንደነ ኢስተር ኦርቶዶክስ እንዳንዋሃድ የሚከለክለን ክህነት ነው የቀረው። አሁን አንተ የእንትኑን ትምህርት ደምዬ የነገረ ክርስቶስን ትምህርት አንድ ባህሪ ብላችሁም አምናችሁ ማለት ነው ባጭሩ። እሱንም አምነህ እሱንም ከኢስተር ጋር በምን ትስማማለህ ታዲያ? ከኢስተር ጋር ኢስተርማ እኮ ሶፋር የሚመጡት እኮ ዋን ኔቸር ወደሚለው እኮ ነው። አንመጣም ቢሉስ ኖ አይ አሁንማ ኦልሞስት ዲስከሽን ላይ ያለው
ይሆናል በቅርብ። ኦኬ አሁን ይሄኛው አሁን ዋን ኔቸር ለምሳሌ ዋን ኔቸር መጠበቂያ አለው ላይ አሁን ቅድም ጥሩ ነገር ብለሃል። ምን ነጠላ ባህሪ ክርስቶስ የለውም ብለሃል። ነጠላ ባህሪ ነጠላ ባህሪ የለውም ክርስቶስ ነጠላ ባህሪ የለውም። ስለዚህ ዞሮ ዞሮ ነጠላ ከሌለ ምንድን ነው ያለው ማለት ነው? ቱ ነው ያለው ማለት ሁለት ነው ያለው ማለት ነው። ሁለትም አይደለም ያለው። ስለዚህ ነጠላ አለው ብለሃል። ነጠላም አይደለም ሁለትም አይደለም። ሌላ ሶስተኛ አማራጭ አለ። ኦኬ ምንድን እሱ? የተዋሃደ አንድ ባህሪ እኮ ተዋሃደ የሚለው ቃል መቀላቀልን አያመጣም። ለዛ እኮ ነው እኮ ተዋህዶ የሚለው ቃል ሁለቱ ባህሪያቶች ሁለትም አልሆኑም አልጠፉምም። ተዋህዶ የሚለው ቃል ሁለት ናቸው እንዳትል ተዋህዶ ይላል። አንድ ነው እንዳትል ተዋህዶ የሚለው ቃል የሁለት ነገር ወደ አንድ መምጣትን የሚያሳው የሚይዝ ቃል ነው። ስለዚህ ሆነ የሚለው ዮሐንስ ወንጌል ምዕራፍ 1:14 ላይ ሆነ የሚለው ተዋህደ ማለት ነው። በቃ ነው ቃልም ስጋ ሆነ ማለት ኦፍ ኮርስ ተዋህዶ ነው። በቃ ባጭሩ ቃል ስጋ ሆነ ማለት ያ ነው ተዋህዶ። በቃ ከሁለት ባህሪ ወደ አንድ ባህሪ መጣ። ከሁለት ባህሪ ወደ አንድ ባህሪ ወደ ሁለት መለኮትነቱም አልጠፋም፣ የስጋ ባህሪም አልጠፋም። ግን በተዋህዶ አንድ ሆነ። ነጠላ አንድ ሆነ ሳይሆን ኮምፖዚት የሆነ አንድ የተዋሃደ አንድ ባህሪ። ነጠላ ባህሪም አይደለም፣ ሁለት ባህሪም አይደለም። የተዋሃደ አንድ ባህሪ፣ ያልተጠፋፋ የተዋሃደ ነጠላ ያልሆነ የተዋሃደ አንድ ባህሪ። ልደት ከነገረኛ አኳያ ምንድነው እንግዲህ ጋይስ እዚህ ጋር ልደት ከነገረኛ አኳያ ክህነትና ባህሪ በክህነትና በባህሪ አንድ ከሆነ ሌሎች ለምሳሌ ደሜዋ ውስጥ ዲቴል ውስጥ እንግባ ከተባባልን እንደ አጠቃላይ ሃይማኖት የተባለውን ነገር ማመን ባጭሩ ግልጽ ሳደርገው ሃይማኖት የሚለውን አጠቃላይ ያንን የሐዋርያትን እምነት ሙሉ ለሙሉ ኮምፕሊትሊ መቀበል፣ ትውፊት መጽሐፍ ቅዱስ ላይ ያለን በመዳን ትምህርት፣ በስላሴ፣ በቁርባን፣ በጥምቀት እነዚህ ትምህርቶች ላይ ያለ ነገር ምን እናደርጋለን? እንስማማባቸውን። በነገረ ክርስቶስ ላይ ያለን እምነት እናስተካክላለን። በመዳን ትምህርት ላይ ያለን ትምህርት ክሊር እናደርገዋለን። በመዳን ትምህርት ላይ ያለንን እያንዳንዱ ነገር ክሊር ሰዎች ግራ እንዳይጋቡ አንድ ጥያቄ ጠይቀና ከዛ በኋላ ጀስት ፈታ እንላለን ማለት ነው። እሺ ክርስቶስ ኢየሱስ አንድ ጊዜ የማልደው ምልጃ አንድ ጊዜ የማልደው ያ ምልጃ የማስታረቅ ነው አይደል? በሰውነቱ ከራሱ ጋር ነው ያስታረቀው። ራሱ መለኮት ስለሆነ ማለት ነው። አንድ ጊዜ ፈጸመው ማስታረቅ ለዘላለም ይሆናል አይሆንም? አንዴ ሁለት ነገር ለይልኝ ደምዬ እንዳይቀላቀል የኔ ወንድም። አንዴ ያደረገው ምልጃ ወይንስ አንዴ ያደረገው ማስታረቅ? ሁለቱን ለይልኝ፣ ለያቸው ሁለቱን። ስለዚህ አሁን የምልጃን ትርጉም ነው ማለት ነው የሚያመጣልህ። አንዴ ያደረገው የማስታረቅ ሱሪያ ለዘላለም ይሰራል። የስ እሱ ማስታረቅ ምልጃ አይደለም። እሱኛው ማስታረቅ ምልጃ አይደለም። እሱ የቤዛነት ስራ ነው፣ የመስዋዕትነት ስራ ነው። ግን ደግሞ ከጠየቀኝ ዮሐንስ ወንጌል 17 ላይ ያለውን አመጣለሁ። ዮሐንስ ወንጌል 17 ላይ አባቱ እኔና አንድ እንደሆንን ከቃላቸው የተነሳ አንድ ይሆኑ ዘንድ ስለነርሱ ለምናለሁ አለ። ስለነርሱ ብቻ ሳይሆን በስሜም ስለሚያምኑት ጭምር ነው ብሎ የተናገረው ንግግር ያ ምልጃ ያ ጸሎት አንዴ ነው የተደረገው፣ ግን ለዘላለም ይሰራል። አንዴ ነው ያ ጸሎት ያ አንዴ ደም ይጨርስልኝ ያ የሊቀ ካህናት ትልቁ ጸሎት ማለት ነው። ያ የሊቀ ካህናት ትልቁ ጸሎት ጌታ አንዴን ያደረገው ግን እስከ ዓለም ፍጻሜ ይሰራል። ለምሳሌ እሱን የቤተክርስቲያናችን የዮሐንስ ወንጌል አንድምታ ጌታ ሲናገር ምን ቀጥሎበታል? በስሜም ስለሚያምኑትም ጭምር ነው ሲል በሐዋርያት ስብከት አምነው ወደ ቤተክርስቲያን ለሚጨመሩት አዳዲስ አማኞችና እስከ ዓለም ፍጻሜ ለሚነሱት ክርስቲያኖችም ጭምር ያገለግላል። ያ የአንድነት ጸሎት ስለሆነ ኃያል ጸሎት ነው። የሊቀ ካህናት ጸሎት ነው። ጸሎቱም ለአንድነት የተጸለየ ጸሎት ነው። ስለዚህ ይሰራል እሱ ጸሎት። ስለዚህ ያ ልመና አንድ ጊዜ የፈጸመው ልመና አሁንም ይሰራል። ኦፍኮርስ ደግሞ ደጋግሞ ማድረግ አይጠበቅበትም፣ ግን ይሰራል። አንድ ጊዜ ይሰራል። ስለዚህ ኢየሱስ ምንድን ያደረገው? አንድ ጊዜ ለምነዋል። አንድ ጊዜ ደግሞ በሞቱ ሮሜ 5:10 ላይ አንድ ጊዜ በሞቱ ከእግዚአብሔር ጋር አስታርቆናል። አንድ ጊዜ እሱ ግብሩ ነው። ኦፍኮርስ ነው። እሱ ኦንቶሎጂካል ክርስቶሎጂ እሱ ኦፍኮርስ ግብሩ ነው።
ቴንክ ዩ ኢየሱስ አሁን ላይ ልመና ሲፈርድ ግን አንድ ጊዜ የሚፈርደው ፍርድ ነው ወይስ ደግሞ ዕለት ዕለት ነው የሚፈርደው? ቀን በቀን ነው የሚፈርደው? እንግዲህ ምን ጠብቃት ዳግም የመጽእ በስብሐት ይኮንን ሕያዋነ ወሙታነ እንሆ ዳግመኛ ይመጣል በሙታንና በሕያዋን ላይ ይፈርዳል ተብሎ ምን ጠብቃት ያቺ ፍርድ አለች። ከዛ በፊት ግን ክርስቶስ ጊዜያዊ ፍርድን ሲያስተላልፍ በቅዱስ መጽሐፍ ተመልክተናል። ለምሳሌ ያህል በዚህ በሉቃስ ወንጌል 23 ላይ ዛሬ ከኔ ጋር በገነት ትኖራለህ ብሎ ይሄ ጊዜያዊ ፍርድ ነው ያስተላለፈው። ትልቅ ፍርድ ነው። ፍርድ ስንል ምን መሰለ፣ አሁን ጭንቅላታችን መስተካከል ያለበት ነገር ምን መሰለ፣ ፍርድ ሲባል ሁልጊዜ ኔጌቲቭ ነገር ላይ ብቻ መፍረድ፣ ፈረደበትና ተፈረደለት የሚባል ሀሳቦች አሉ። ለምሳሌ ለአንድ ሰው ሲፈረድለት ምህረት ነው፣ ሲፈረድበት ደግሞ ኩነኔ ነው። ስለዚህ ለዛ በቀኝ ለተሰቀለው ተፈረደለት። ምን የሚል ፍርድ ተፈረደለት? የኩነኔ ፍርድ ሳይሆን የነፃ መውጣት ፍርድ ነው። የምህረት ፍርድ ነው። ስለዚህ የኩነኔ ፍርድ አይደለም አለ። ለምሳሌ ጌታ አሜዚንግ። እኔ በዚህ አሁን ሰዎች ሁላችሁም እዚህ ጋር ስሙ። ሰዎች የሚረዱት አረዳድ ምን መሰለ፣ ፈረደ ሲባል ላይክ ወደ ሞት ወይም ደግሞ የኩነኔ ፍርድ የሚመስላቸው ሰዎች አሉ። የኢየሱስ ፍርድ አንተ እንዳልከው ደግሞ የምህረት ፍርድ ከሆነ ደግሞ እዚህ ማጅን የሚገርም አሜዚንግ። ሌላ ጥያቄ አለ? ጨርሻለሁ።